በቃል መተላለፍ ጳውሎስ እንዲህ አይነት ትምህርት ጳውሎስ በቃሉ ማስተላለፉን ማስረጃ አንተ በቃል እንዳስተላለፈ ነው እንጂ ማስረጃ የምሰጥ ምን እንዳስተላለፈ አልነግርህ አሰተም አይዞ ወዳጅ ግን በቃል እንዳስተላለፈ ሁለተኛ ተሰሎንቄ 2:16 በትውፊት ውስጥም ወይ የተጻፈ ነገር በቃል ተብሎ ይነገራል እንዴ ዳኒ እኮ አሁን የምታወራው ሐሳብ ብራዘር በትውፊት ስለመተላለፉ you have no evidence ብራዘር ይሁን በትውፊት የተላለፈው ሐሳብ ግን ያንተ ጋር ሲደርስ ያለ መረጃ ነው እያወራ ያለው ያለ ማስረጃ ምክንያቱም አንድ ሰው ድንገት በዘመናት ውስጥ ተነስቶ ይሄ ሐሳብ አሁን እኮ የኔ ጥያቄ ለምሳሌ አትደረባ ብራዘር ለምሳሌ አንደኛ አንድ ልጨርስልህ ዳኒ እሺ አውራ አሁን ያልከው ለምሳሌ በትውፊት ነው ያልከው ጳውሎስ ይሄንን ትምህርት ለማስተማሩ ጴጥሮስ ይሄንን ትምህርት ለማስተማሩ ማን ይወላየ ጴጥሮስ ይሄንን ትምህርት ለማስተማሩ በሰማይ ሆነው የሰውን ጸሎትና ልመና የሚቀበሉ ሰዎች አሉ ብለህ ያመንክበትን ይሄንን ትምህርት ከሐዋርያቶች መካከል አንዱ በትውፊት አስተምሯል የሚል ማስረጃ አንተ አንድ ማለት ነው አንድ ማስረጃ ማስረጃው እንዴት ነው የምትፈልገው? እስኪ ለምሳሌ ማስረጃው እንዴት ይሄ ነው እንድነግር ይፈልጋል። አንተ አለኝ የምትለው አንተ አለኝ የምትለው ኤኒ ማስረጃ ብራዘር እኔ ያልኩህ ለምሳሌ ያልኩህ በቃል የተላለፈ ነገር አልኩ አይደለ ዳኒ? በቃል የተላለፈ ነገር የተጻፈ አይደለም ካልኩ ስለዚህ ጳውሎስ ሲያረግ ያየውን ጢሞቴዎስ አይቷል። ጢሞቴዎስ እንድንረዳ በዛ ሰንሰለት እያለ በዛ ሰንሰለት ቤተክርስቲያኑ ይሄንን ትምህርት ለማን ያስተላልፈው ጳውሎስ? ችግር የለም። አሁን ይሄንን ትምህርት ለመጀመሪያ ጊዜ ስትሰማው ከማን ነው መጀመሪያው ይሄን ሐሳብ የተናገረው ማን ነው? ማን ነው የተናገረው? ጳውሎስ ብለን እንያዝልህ። የኔን ሐሳብ ግን አግኝተኛል። ጳውሎስ ብለን እንያዝልህ ወይ ብራዘር? አሁን በሰማይ ጸሎትና ልመና የሚቀበሉ ሰዎች አሉ ብሎ ያስተማረው ማን ነው ብራዘር? ማን ነው መጀመሪያ ያስተማረው? ሁሉም ሐዋርያት እንደዛ አስተምረዋል ብለን እናምናለን። የሐዋርያት ተማሪዎችም እንደዛ አስተምረዋል ብለን እናምናለን። አስተምረዋል ሳይሆን ሲያደርጉ አይተዋል ብለን ነው። አይዞህ ወዳጅ ስታንዳርድኛ ሁሉም አስተምረዋል ሲያደርጉ ያዩትን ሆልዶም ብራዘር ሁሉም አስተምረዋል። ቤት ያንተ ስለሆነ አንተ ስታወራ እኔ ተደረብብኝ እንዴ? እሺ ጨርስ። ከዛ ግን እኔ ስታወራ ትደረብብኝ። አይ ነው እንድትደበቅ እኮ አይደለም ዳንሼ። ሁሉም አስተምረዋል አልከን። እሺ ስለዚህ ጳውሎስ አስተምረዋል ብለህ ታምናለህ ማለት ነው አይደል? እሺ ጳውሎስ ለማን ያስተማረው ይሄን ትምህርት? ጨረስ። እንግዲህ እኔ ያልኩህ እንዴት ነው? ለምሳሌ አለ ወይ ላወራ ወይ ደግሞ አወራ። ምንድነው የምትለኝ ዳኒ? እንዴ እየተደረብክብኝ እኮ ነው። እንዴት ነው ማወራ? ስለዚህ ሐሳቤን እኔን መጀመሪያ እንድታገኘኝ እኔ ልናገር። ምን ሺህ ዓመት እኮ አላወራ። በጣም ከበዛ 10 ሴኮንድ ባወራ ነው። ምንድነው እስካሁን ለምሳሌ ያወራሁበትን በማውራት ጨርስ ነበር። እኔ አልጨርስም እንዴ ዳኒ? እኔ ምንድነው ያልኩ? ለምሳሌ ያልኩኝ እንደ ኤግዛምፕል ያቀረብኩኝ ቅዱስ ጳውሎስ በቃ እንግዲህ ወንድሞች ጸንታችሁ ቁሙ፣ በቃላችንም ቢሆን በመልእክታችን የተማራችሁትን ወግ ያዙ ሲል በዘመኑ ያደረገው ሁሉ አልተጻፈም። ይሄንን አይነት ነገር ደግሞ እኛ ሐዋርያትም የሐዋርያት ተማሪዎችም የጻፉት ሳይሆን ሲያደርጉ ያዩት ነው ብለን እናምናለን አልኩ። ለምሳሌ ሲያደርጉ የሚያዩዋቸው ነገሮች አሉ። እሱ ነው ትውፊት የሚባለው፣ በአካል የሚታይ ማለት ነው። ለምሳሌ አሁን እኔ ይሄንን ከኖርማል መጽሐፍት ላይም አይደለም ያገኙት። ከምንድር ያዩት? ሲጸልይ ያለው አባ ወይም አንድ የቤተክርስቲያን አባት የሆነ ወይም መምህር የሆነ እሱም ከሆነ መምህር ሰምቶት ነው እያለ ብሄር ከነ ጳውሎስ ይደርሳል ከነ ጴጥሮስ ይደርሳል ነው የኔ ሐሳብ። ኦኬ ይደርሳል ግምት ነው አሁን የምታወራው ግምት ነው ወይስ ማስረጃ አለ? ክሊር አድርግልኝ። ግምት ከሆነ ችግር የለም እናልፋለን። ኦኬ ለምሳሌ ግምት ስል ለምሳሌ አሁን ለመጀመሪያ ጊዜ አሁን እኛ ጋር ኦርቶዶክሳውያን ዘንድ ምን አለ? ውዳሴ ማርያም። ለምሳሌ ውዳሴ ማርያም መቼ ነው የተጻፈው? 325 የኒቅያ ጉባኤ ላይ ከነበሩት ከ318 ሊቃውንት የአንደኛው ደቀ መዝሙር የሆነ ኤፍሬም ነው የጻፈው። ያ ማለት ኦልሬዲ 350 አካባቢ ማለት ነው። ያ ማለት 1700 ዓመት አካባቢ እዛ በፊት እነሱ ይሄንን ጸሎት ስታዩን ከቅዱሳን ይልቅ አንቺ ትለምኝልን ዘንድ ይገባል ይላታል። ስለዚህ ይሄን ነገር ከኔ ኪስ ያወጣው ሳይሆን ቢያንስ ለ1650 ዓመት የነበረ ነው ማለት ነው። ከዛ በፊት ከኤፍሬም በፊት ኤፍሬም ከማን ሰምቶት ነው ካልከኝ
እንግዲህ አስበው ኒቂያ ጉባኤ ከተዘጋጀ ሲዘጋጅ ከነበረው ከሊቃውንቱ የአንደኛው ተማሪ ነው ኤፍሬም። ታሪክ ላይ ስታይ ጉግል አድርገህ የምታየው ቅዱስ ኤፍሬም ሶሪያዊ ማለት ነው። ስለዛ እኔ ከሱ አየሁ ለምሳሌ ከኤፍሬም ወንድም ዓለም የኔ ጥያቄ በደምብ ሰማይ። አሁንም እያወራ ያለው ግምት ነው። ኤፍሬም ምናልባት ከሐዋርያቶች አይቶ ነው እያልከኝ ያለው። ኢትስ ዩር ኢማጂኔሽን። ማስረጃ ምንም ጥያቄ የለውም። ከራሱ ቢሆን ኑሮማ አንደኛ ተቃውሞ ይነሳበት ነበር። ማስረጃ ስጠኝ። ምክንያቱም አዲስ አይነት አስተምሮ ሰው ሲያመጣ ከየት አመጣው ተብሎ ይጠየቃል። ማስረጃ ነው አሁን የጠየቁ ብራዘር። ማስረጃ አንተ ይሄ ለምሳሌ እኔ አሁን ይሄንን ማስረጃ አድርጌ ነው የሰጠው እኮ። ማስረጃ አንተ አሁን የምትለውን ይሄ የተጻፈውም የትኛውም መጽሐፍ ማርያምን በተመለከተ ሊሆን ይችላል። ሐዋርያቶች ያደርጉት የነበረው ልምምድ ከሆነ ማስረጃ አንተ ትውፊት ነው ብዬ እሱን ነግሬሃለሁ። ከዛ ግን የነበረ ሰው ጠቀስኩልህ ከጻፈው መካከል ትውፊት የምትለው ራሱ ተረት ስለመሆኑ ማስረጃ በራስ አንደበት እየነገርከን ያለው ለምን? ይሄ የነገርከን አባት ቢጽፈው ያንን የጻፈው ማን ብሎት ማለት ማን የትኛው ሐዋርያ ሲያደርገው እንደነበረ በምንም ማስረጃ ልታሳየን ስለማትችል ማለት ለምንድን ነው እያልን ያለ ነው? ይሄንን ነው ቤተ ክርስቲያን በዘመናት መካከል እንደ እግዚአብሔር ቃል እኔ ደግሞ እያልኩ ያለሁት እኔ ዛን ለከረከር ምናምን አይደለም። ለከረከር የሚገብዱካን ትዞኬ መከራት ይችላል። የኔን መረዳት ከጠየቀኝ ግን አትደረባ ብራዘር፣ አንተ ለማሸነፍ ካልሆነ አትደረባ ብራዘር። እኔ እኮ ማስረጃን የጠየቅኩ ማስረጃ ስጠንና ከዛ ማስረጃ ካለ ከዛ ማስረጃ ያልከው አንዴ ወዳጅ ያልከው ልጨርስልና ከዛ ሐሳብ ካለ ሰማለሁ። ይሄው ልታወራ የምትችለው የትኛውም ሐዋርያ የትኛውም የጌታ አገልጋይ ሐዋርያት መካከል አንድም ቦታ ላይ አንተ የምታወራውን ሐሳብ ያስተማረ ሐሳብ ስለመኖሩ በምንም ማስረጃ ልታሳየን አትችልም፣ ኤክሴፕት ከግምት በስተቀር ማለት ነው። እሺ አንደኛ እየጠየከን ያለ እኛን ነው። አንደኛ ስጠይቀን እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ አማኝ አይደለንም። ከአምስቱ ሶላዎች ተከታይ ስላልሆንን እኔም በመጽሐፍ ቅዱስ ብቻ ልጠይቀኝ አትችልም። አንደኛ ምክንያቱም እንዳልኩ ነው መጽሐፍ ቅዱስ ብቻ የሚል አስተምሮም የለንም። ሁለተኛ መጽሐፍ ቅዱስ ትክክል ለመሆኑ ማረጋገጫ ቤተክርስቲያን ናት። ቤተክርስቲያን ትክክል ለመሆኗ መጽሐፍ ቅዱስ ቢሆንም ማለት ነው። ስለዛ ከቤተክርስቲያኗ ያለውን መጽሐፍ አንስተው ወስደህ ከቤተክርስቲያኗ ያለውን አስተምሮ አልወስድም የምትል መብትህ ነው። ምንም ሌላ ሊል የምችለው ነገር የለኝም። ስለዛ እኛ ጋር ቤተክርስቲያናችን ያስተላለፈችልን መጽሐፍ ቅዱስ ብቻ ሳይሆን ይሄንንም ቅዱስ ትውፊት አስተላልፋልናለች ነው እያልኩ ያለ ዳኒ። አንተ መንበት እያልኩ አይደለም። የኔን ነው እምነት የጠየቀኝ እኔን ነው እየመለስኩልህ ያለ። ምክንያቱም የቅዱሳን ነገር በኦርቶዶክስ ብለህ ስለጠየቀኝ ማለት ነው። ስለዚህ የኛ መረዳት በዛ ልክ ነው። የዛሬ 500 ዓመት ወይም 300 ዓመት ተነስተን የሆነ ነገር ጨምረንበትኝ በዛ ነገር እመኑ እያልን አይደለም ዳኒ። አይዞ ብራዘር አይዞ። ምንድነው እያልን ያለው? ለመስማት አቅም ያለው ለማንተ ብቻ እንደዚህ ስትለኝ ቀጥልሽ። እሺ መጽሐፍ ቅዱስ ውስጥ አሁን የጠየከኝን ጥያቄ ፈልገን አናገኘውም። የለም። ለምን? አንድም የጌታ ሐዋርያ በብሉይ ኪዳን ጨምሮ የነበሩ አባቶችን ጨምሮ አንድም ሰው ወደ ፍጡር ጸልዮ አይታወቅም። ወደ ፍጡር የጸለየ ሰው የለም። በብሉይም በአዲስም በሁለቱም ኪዳናት ላይ ያልተደረገ ተግባር ነው። በብሉይም በአዲሱም ኪዳን ውስጥ አሁን የሚለንን ወደ ፍጡር የሚጸለይ ጸሎት ፈልገን አናገኘውም። በብሉይም የነበሩ አባቶች ይህንን ድርጊት አልፈጸሙትም። አንዴ ብራዘር፣ በአዲስም የነበሩ ሰዎች አልፈጸሙትም። እሺ አይዞ ብራዘር፣ አልፈጸሙትም። ሁለቱም ማለት ነው። በሁለቱም ኪዳን ውስጥ የለም። እኔ ጸሎት ተሳስቻለሁ። ስለዚህ በሁለቱ ኪዳን የለም፣ በብሉይ ኪዳን የለም። አይዞ ወዳጅ፣ የለም። የመስማት አቅም አጣ። አይ በሁለቱም ኪዳኖች ለምሳሌ የለም ማለት ለምሳሌ እንዲጸልዩላቸው ወደ ፍጡርን ያሉ ወደ ፍጡር የጸለየ ሰው ካለ አሳይ፣ ንገረኝ። ችግር አንተ ለምሳሌ እኔ ምንድነው የምለው እኔ ብለውና መጻፍ እኔ ለምሳሌ ጥቅስ ስጠኝ ነው ያልኩህ ብራዘር። ስላንተ አይደለም የጠየቅኩህ።
አንተማ እንደምታረግ እኮ እናውቃለን። ወደ ፍጡር ጸልይ፣ ወደ ፍጡር የጸለይ እኮ ላሳይ። እሺ አንተ እሺ መጸለይ ማለት መለመን ማለት ነው አይደል? ወይም መጠየቅ ማለት ነው አይደል? እንዲህ አድርግልኝ፣ እንዲህ አስደርግልኝ ብሎ መጠየቅ ማለት ነው አይደል? ወንድም አለም አንተ የምታረገው ልምምድ አይደለም። አንተ የምታረገው እኔንም አንዳንዴ ነገሮችን ሁሌም በአንተ ቦታማ አትሆን እንጂ መጸለይ ማለት አልኩህ። ለምሳሌ አንተን ዳኒ እባክህን እንደዚህ አድርግልኝ ወይም ደግሞ እንደዚህ አስደርግልኝ ወይም ደግሞ እንደዚህ ብለህ በልልኝ ማለት ነው አይደል? ጸሎት አይደለም። ማስረጃ ወይም መጠየቅ ማለት እንደዛ ከሆነ አሳየኝ። እሺ መጸለይ ማለት ለእኔ እንደዛ ነው። ለምሳሌ አሁን እኔ በማስረጃ አውራ። እሺ እግዚአብሔር ቃል ላይ እንደዛ ከሆነ ለእንትና ማስረጃ አንጣ እስቲ። አዎ በማስረጃ አውራ። እሺ ለምሳሌ ኦሪት ዘኍልቍ ላይ ምንድነው የሚለው? ሕዝቡም ወደ ሙሴ መጥተው በእግዚአብሔር በአንተ ላይ ስለተናገርን በድለናል፣ እባቦችን ከእኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት ይላል። እኛ ቅዱሳንን እንደዚህ እንዳለን ለምሳሌ ለምን ራሳቸው አይጸልዩም ታዲያ? እዚህ ላይ ወደ ማን ጸልይልን? ወደ እግዚአብሔር ጸልይልን አሉት። ለምን ራሳቸው አይጸልዩም? ኦኬ ወደ ማን ጸልይልን? ወደ እግዚአብሔር። አየው እነሱ ወደ ሙሴ ጸለዩ፣ ሙሴን ጠየቁ። እኛም እንደዛ ነው። ወደ ሙሴ ጸለየ ሰው አለ ወይ ብራዘር? ወደ ሙሴ ጸለየ ሰው አለ ወይ? ሙሴን ጠየቁት። እኛም እንደዛ ነው የምናደርገው። ወደ ሙሴ የጸለየ ሰው አለ ወይ? እኛም ወደ ቅዱሳን እንደዛ ነው የምናደርገው። ጥያቄ ወደ ሙሴ የጸለየ ሰው አለ ወይ ብራዘር? እኛም እንደዛ ነው የምናደርገው። እነዚህ እስራኤላውያን ሙሴን እንደጠየቁት ነው እኛም ቅዱሳንን እንደዚህ ያደርጉ። ጥያቄ እሺ በደንብ ላስረዳሽ እንዲገባህ ማለት ነው። እኔም እየመለስኩልህ ያለው ተረዳኛ። እኛም ቅዱሳንን ልክ አሁን የህዝብ እስራኤል ሙሴን እንደጠየቁት አይደለም። አንተ የምትጸልየው ጸሎት እስራኤላውያኖች ከሙሴ ጋር እንደነበራቸው ግንኙነት አይደለም። ቆይ አንዴ እነሱ እንደዛ ነው ጸልየው ብራዘር አይዞህ እንዳልሆነ እኮ ላሳየህ አልኩህ። የመስማት አቅም አለ፣ የማየት አቅም አለ እንዳልሆነ ወንድም አለም። አንተ ደግሞ አይዞህ የሚለውን ቃል ምላስ ላይ ተነቅሰዋል ይመስለኛል። አይዞህ ምንድን ነው? ለምሳሌ መበርታት እንዳለብህ ላሳየህ ነው ወንድም አለም። ቀጥልልህ። እሺ ቀጥል። በራስህ ትጽናናለህ፣ ደስ ይላል። ጥሩ አይዞህ ብራዘር። ይኸው ወደ ሙሴ የጸለየ ሰው የለም። አንተ ባመጣው ክፍል ላይ ወደ ማን ጸልይልን አሉት? ወደ እግዚአብሔር። ብራዘር አየህ፣ ጸሎት የሚቀርበው ወደ ማን ነው? ወደ እግዚአብሔር። እነሱ ያደረጉት በሁለቱ መካከል ንግግር ነው፣ ጸሎት አይደለም። አንተ ግን ጸሎትን ለፍጡር ታቀርባለህ። ማስረጃ አለ? አዎ አለን። ይኸው ይሄ የቤተ ክርስቲያን ወደ ማርያም የምትጸልየው ጸሎት ነው። ይኸው በማስረጃ ይኸው ይሄ አርጋኖ መጽሐፍ ጸሎቱ ጠቃሚ በመሆኑ ወደ ማን የሚጸለየው ጸሎት? ወደ ማርያም የሚጸለይ ጸሎት። ውስጡ ምስጋና አለው፣ ክብር አለው፣ ልመና አለው። ወደ ማን የሚቀርብ? ወደ ማርያም። እኛ አናደርግም አትበል ብራዘር፣ ህይወት ነው ይሄ። ወደ ማርያም ትጸልያለህ፣ ወደ ማርያም ትጸልያላችሁ። ይሄ ጸሎት የሚቀርበው ከቤተ ክርስቲያን ነው። እያደረግከው አናደርግም አትበል። ለምሳሌ እስራኤላውያኖች ከሙሴ ጋር ነበሩ። ማርያም አሁን አንተ ጋር የለችም። ማርያምን የምታገኛት ሄደ ቤተ ክርስቲያን ስትሳለም አይደለም። ሲጀምር ማርያም ቤተ ክርስቲያን ምንም አትሰራም፣ የለችም። አሁን ጥያቄው አንተ እንደምታደርገው ለመስራት ከሆነ እኔን አስወረደህ እኮ ፖለቲካ መስራት ትችላለህ። አትጩ እንጂ ወንድም አለም። እኛ ጋር ቅዱሳኖቻችን በዙሪያችን ከበው እስከ ምጽአት ድረስ አሉ። እሺ የኔ አባት ካንተ ጋር ላይኖሩ ይችላሉ። ካንተ ቤተክርስቲያን እያወራህ ያለው ስለኔ ቤተክርስቲያን ከሆነ ግን አሉ። እሺ ዳኒ ስትናገር ራስህን ወክለህ አውራ። እሺ ዳኒ ማርያም ኪዳነ ምሕረት ቤተክርስቲያን ስለመኖሯ ማስረጃ አንተ ቤተክርስቲያን ስለመኖሯ ማስረጃ አንተ ችግር እንሰማለን። ማስረጃ አንተ ኪዳነ ምሕረት ቤተክርስቲያን የምን ማስረጃ? የእግዚአብሔር ቃል ማስረጃ ነው። የሚታይ እንደዚህ የሚዳበስ ነው የምፈልገው። አረ እግዚአብሔር ቃል ማስረጃ ብራዘር አንተ
አንተ የእግዚአብሔር ቃል መጽሐፍ ቅዱስ ላይ ብቻ አይደል? እኛ ጋር እኮ መጽሐፍ ቅዱስ ብቻ አማኝ አይደለም ብዬ ነገር ያለው አይደል እንዴ? ከእግዚአብሔር ቃል ነው ያ ብራዘር። ጥያቄያችን አንተ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው እንዴ? የእግዚአብሔር ቃል መጽሐፍ ቅዱስ የእግዚአብሔር ቃል አይደለም እያልከኝ ያለው? በሚገባ ነው። ግን የሆነ ሰው ዳቦ ይበላልና ዳቦ ብቻ ይበላል አንድ አይደለም። ማስረጃ አስተንሽ። አሁን ከእግዚአብሔር እኔ እናንተ ከምንስማማበት የአምላክ ቃል ከሆነበት ከእግዚአብሔር ቃል ውስጥ ማስረጃ አስተኝ። ማርያም ሙታለች በሕይወት አለች? ማስረጃ አስተኝ ብራዘር። አትጠይቀኝ። ማስረጃ አንተ እኮ አይጠያቂም። በጥያቄ ልጠይቅ። ሁሉም ነገር መጽሐፍ ቅዱስ ላይ ለምሳሌ አሁን ድንግል ማርያም በሕይወት አለች ሙታለች? ንገረኛ። ማስረጃ ስትመልስልኝ ነው እሱ ማስረጃ የምሰጠህ። የለህም። አይዞህ የምልህ ለዚህ ነው ብራዘር። አንተም ይሄንን አሁን የጠየቅኩህን ለመመለስ መልስ የለህም። አይዞህ ወዳጅ፣ አይዞህ ወንድም አለም ለአንተ አይዞህ ወዳጅ። ማስረጃ አለ። ቤተክርስቲያን ተረት ነው የምታሸክመው። ምን ነው ለዚህ ነው እንደምን አልከኝ? አንዴ ወደ ቆይ አንዴ አትበለ። የሆነ ቃል ካፍ ከወጣ በኋላ ቆይ ማስረጃ አለ ወይ? ማስረጃ ካለ ዳንሻይ ልስማህ፣ ልቀበል በደስታ ማለት በቃ ስለኛ እንደሚጸልዩልን እኔ አምናለሁኝ። እነሱንም ደግሞ ልክ ሙሴ እንዲህ አድርጉልን እንደዚህ አስደርጉልን ብለው ወደ ሙሴ እንደጠየቁኝ እኔ የምጠይቃለሁ። ስለነሱ ጸሎት አለ የሚጠየቁ ወደ እነሱ የምታረገውን ጸሎትና ልመና ከእግዚአብሔር ቃል አንጣ የለኝም እያልከን ያለው ለኔ በቃ ለካ እኔ ደግሞ እንደዚህ አድርጉልኝ ብዬ ጠይቃለሁ ነው በቃ ልክ ሙሴን እንደጠየቁት ይሄው ያሳየው እኮ ነው ወራዴ። አንተ እንደምታረገው ለኔ ጸሎት ማለት ጥያቄ ነው በቃ እኮ ብራዘር። አይዞህ መጸለይ ማለት እንደዚህ ያስደርጉልኝ። ይሄው ጸሎት ልመና ብቻ ምን ብለን ከምን ጸልዩ መካከል አንዱን ንገረኝ። ለምሳሌ ምንለው ንገረኝ። ይሄ ጸሎት መጽሐፍ አይደል? ይሄ ጸሎት መጽሐፍ አይደል? ወንድም አለም ያልኩህን ሰምተኸኛል? እሺ ምንድነው የሚልሽ? አንዱን አንብብና ምን ጸሎት መጽሐፍ አይደል ወይ? ላሳየህ እኮ ነው። ይሄ ጸሎት መጽሐፍ ነው። ታምናለህ አይደል? አንብብልኝ። ታምነዋል አይደል? ይሄን ችግር የለውም። ምንድነው ምን ለምሳሌ አይዞህ አይዞህ። እኔ በቃ አሁን መስማት ነው ያለብህ። መቼም እርግጠኛ ነኝ በወንድሞችህ በሆነ በጀርባ ኤዲት ተደርጎ የታተመ እንደማይሆን ተስፋ አደርጋለሁ። እስኪ ቀጥል። እጅ ላይ አለ አርጋኖ መጽሐፍ አለ እጅ ላይ አንተ አለ የምትለው አርጋኖ መጽሐፍ አለ እጅ ላይ ጸሎት መጽሐፍ አጋጣሚ አላስኩም። ችግር የለውም በቃ አንብብልኝ። ምንም ከእግዚአብሔር ጋር የሚቃረን ቃል እንደሌለው ስለማመን አትሽሽ ብራዘር አትሽሽ። አይዞህ ወዳጅ አትሽሽ አትሽሽ ብራዘር። እሺ እኔ እኮ የሚገርመኝ በራሴ ያለ እንትን ነው ማለት ስለ ሰው የምታወራው ነገር እኔ በጣም ነው ማዝነው ያለው። አትሽሽ እንደዚህ አትበል ብለህ የእግዚአብሔርን ቃል ወንጌል መስበክ ነው በቃ። አሁን አንተ እያስተማርክ ነው እንደዚህ አይዞህ አትሽሽ ምናምን። ፖለቲካ ይባላል። አይዞህ ራስ ፖለቲካ ደግሞ ለሰው ልጆች መዳን በፍጹም አይሆንም። አይዞህ ወዳጅ ይሄው አይዞህ ወንድም እኛ ጸልይልን ነው የምንለው ትላለህ። ውሸት አይደለም። ወደ እሷም ትጸልያለህ፣ እሷንም ታመሰግናታለህ። ይሄው ለምሳሌ ማርያም ሆይ እንዴ በደንብ ነው ማመሰግናት። ደስ እያለኝ ነው ማመሰግናት። እሺ አንዴ ብራዘር አንዴ መጽሐፍ ቅዱሳዊ ታረግልናለህ። አሁን እሱን ታሳይናለህ እንዳለ አላውቅም እና ምርጫና አይዞህ አንብብ። እሺ ተቀብያለሁ። ቴንኪው ብራዘር ስለአበረታኝ ቴንኪው። እሺ ማርያም ሆይ ሁልጊዜ በአይነ ልቦናዬ አይሻለሁ፣ በሐሳቤም በየስፍራው ሁሉ አገኝሻለሁ። በተኛው ጊዜ እኔን ለመጠበቅ የነቃሽ ነሽ፣ ከመኝታዬም ስነቃ እኔን ለማንሳት የተዘጋጀሽ ነሽ። ስቀመጥ እኔን ለመምከር ትደርሻለሽ፣ በቆምኩ ጊዜ በቀኜ ትቆሚያለሽ። በተናገርኩ ጊዜ አንደበቴን ለማጣፈጥ ታከናውኛለሽ። በዝምታዬ ጊዜ ለመጠበቄ ማሞገሻ ነሽ። ሐሴትም ባደረግኩ ጊዜ ተድላና ደስታዬ ነሽ። ባዘንኩ ጊዜ በተቆረቆርኩ ጊዜ የሐዘኔ መጽናኛ ነሽ። ባለቀስኩ ጊዜ የለቅሶዬ መታወቂያ ነሽ። በዘፈንኩ ጊዜ ለእጄ እንደ መሲንቆ ለጣቶቼም እንደ በገና ነሽ። በተራብኩ ጊዜ ለሆዴ ትመግብኛለሽ። በተማጸንኩ ጊዜ እኔን ለማርካት የሕይወት ውሃ የተሞላሽ ነሽ።
የተፍገመገምኩ ጊዜ እኔን ለመደገፍ እጅሽን ትዘረጊያለሽ፣ ወደኩ ጊዜ እጅሽን ዘርግተሽ ታነሽኛለሽ ይላል። ይሄ አሁን ግለጠውና ከእግዚአብሔር ቃል ከዘፍጥረት እስከ ራእይ እንዲህ የሆነች ማርያም በእግዚአብሔር ቃል ውስጥ አሳየን ብራዘር። ለምሳሌ ይሄንን ቃል ስተት ነው ወይም ስተት የሚያደርግ የመጽሐፍ ቅዱስ ክፍል አለ አንተ አለ? ለምሳሌ አሁን ይካልከው መካከል የእግዚአብሔርን ሐሳብ የሚጋፋ ምንድን ነው ያለው? ለምሳሌ አሳየኝ ብራዘር። አሁን አንተ አሳየኝ ብራዘር። አሁን የሆነች ማርያም አሳየኝ። እኔ አንተ እኮ የምትጠይቀኛለህ ለምን መሰለህ? አንተ መጽሐፍ ቅዱስ ላይ ነው አንደኛ እየጠየከኛለህ አይደል ዳኒ? ለምሳሌ አሁን ዘፍጥረት ላይ እየተጻፈ አለ፣ ዘጸአት፣ ዘዳግም፣ ዘሌዋውያን አለ። ለምሳሌ ወይ መጽሐፍ ቅዱስ ውስጥ አሁን የመጠየቅ ጊዜ አይደለም ብራዘር። ቅድም እስቲ አሳየኝ ብለሃል፣ ያው አሳይቻለሁ። አሁን መጀመሪያ እንጨርስ ይሄንን ሐሳብ። የመጠየቅ ጊዜ አይደለም አይደል ያልከኝ? እኔ ደግሞ ይሄ እኮ መልስ እኮ ነው እየመለስኩ ነው እኮ ጆሮ ካለ። እሺ ሰማኛ ነኝ። ምን ጥቅስ ጠቀስክ? ሰማኝ በቃ እኔ እሺ ለምሳሌ አልኮኝ አይደለ ሙሴ 5 መጽሐፍቶች አሉ 6 አሉ። ረብሻለሁ እንዴ ሳወራኔ? እየሰማን ነው ብራዘር። በጉጉት ድምጽ ይረብሻል? አይ በፍጹም እኛ ጋር አይረብሽም። እዛው ካረበሽ እሺ ለምሳሌ አልኩ ዘፍጥረት አለ፣ ዘጸአት አለ፣ ዘውልቅ፣ ዘዳግም፣ ዘሌዋውያን እነዚህ መጽሐፍት አሉና በእነዚህ መጽሐፍት አንድ የሚያምን ሰው ድጋሚ ደግሞ በመጽሐፈ ኢያሱ ያምናል፣ ከዛ በመጽሐፈ መሳፍንት ያምናል። በእነዛም እያመነ ያለ እስከ ሚልኪያስ ድረስ የሚያምን አንድ ሰው አለ። አንድ ሰው ተነስቶ መጽሐፈ ኢያሱንና ከዛ በኋላ ያሉት የሙሴን መጽሐፍት ያዘና በሆነ ጉዳይ ክርክር ገጠሙ። ከዛ በኋላ ማስረጃ ስጠኝ ሲለው እሺ ብሎ ትንቢተ ኢሳይያስ ሲጠቅስ አይ የታለ ዘፍጥረት፣ ዘውልቅ፣ ዘዳግም፣ ዘሌዋውያን ከነሱ ጋር ከሌለ የለም ነው። ምክንያቱም በዘመናቸው የብዙ ዓመት ልዩነት አለ። አንተ እየነገርከኝ ያለው አዲስ ኪዳን መጽሐፍ ከ00 እስከ ይቅርታ እስከ ቢያንስ እስከ 94 ዓመተ ምህረት ወይም ደግሞ በቃ ለ100 ዓመት በ100 ዓመት ውስጥ የተደረገ ነገር ማስረጃ ስጠኝ ካልከኝ እኔ አልሰማም። ምክንያቱም ክርስትና የ2000 ዓመት ታሪክ ነው። ስለዚህ ለኔ የዛሬ 1500 ዓመትም እንደ ማስረጃ ሆኖ ይቀርባል። የዛሬ 1700 ዓመት 1600 ዓመትም 1400 ዓመትም እንደ ማስረጃ ሆኖ ለኔ ይቀርባል። በቤተ ክርስቲያን በኩል እስከመጣ ድረስ ተወስኖ የጸደቀ ነገር እስከሆነ ድረስ በቤተ ክርስቲያን በኩል ያለ ለኔ በሙሉ ማስረጃ ነው። አንተ ግን አሁን እንደምልህ ነው ምሳሌነትህ እንደዛ ነው የሚያገለግል። በሚልኪያስና በሙሴ መካከል የብዙ ሺህ ዓመት ልዩነት አለ። ልክ ደግሞ አሁንም እሱ አርጋኑ የተጻፈበትና በአዲስ ኪዳን የተጻፈበት መጽሐፍት መካከል እንዲሁ ዓመት ልዩነት አለ። መልስ ስለሌለ በቃ እንደማመጥ ሰማነ ብራዘር። ምንድነው እያለን ያለው ወገናችን? ቀደም ምን ሲል ነበር? እስቲ ያሳየኝ ያለ ሲፎክር ነበር። ይሄው ቤተክርስቲያን ውስጥ ያለው ይሄ ምኑን ነው አሳየኛል? የሚያፈርስ ነገር አልኩ። አንዴ ወዳጄ መጽሐፍ ቅዱስን ሐሳብ የሚያፈርስ ነገር ካለ አሳየኝ ብያለሁ። አሁን ካለ አሳየኝ። አሁን ከተናገርከው የእግዚአብሔርን ቃል የሚያፈርስ ካለ አሳየኝ። ታወራ ሰምቼ የለ ዳንሻይ አይዞ ምልህ እኮ ለዚህ ነው። አየህ እኔ ስታወራ ጸጥ ነው ያልኩት። አይዞ ብራዘር መበርታት ነው ያለ። አየህ ይሄው መልሱ ምንድነው? እሱ አይዞ አንተ ራስህ እየበረታህ እኔ እንዲህ ዝም ብዬ የሆነ ሰው ሉተር ወይን ካልቪን ተነስቼ የሆነ ጊዜ ይሄ አያስፈልግም እንደዚህ ብቻ ሲለኝ እሱን ብቻ የማራምድ አይደለም። እሺ ዳኒ አይዞ ወዳጄ አንዴ ምን አይዞ ስላልከኝ ልመልስልህ ብዬ ነው። እኔ እንዳልመልስልህ ከፈለክ የራስህን ሐሳብ መቀጠል ያለው። አረ ዳኒ አይዞ ብራዘር፣ ግልጽ ነው። አይዞ ብራዘር። እሺ ማይክህን ዘግተህ መጽናናት ትችላለህ። ችግር የለም። አንዴ ላውራና ከዛ እንቀጥላለን። ሌሎች ሐሳቦች ስላሉ ጊዜ አንፍጭ። ኦኬ። እንዲህ አይነት ማርያም የእግዚአብሔር ቃል ውስጥ አለች? የለችም። ፈልጎ ሊያገኛት አይችልም። ለማንም ሰው ማለት ነው። መጽሐፍ ቅዱስ ውስጥ በእንደዚህ መልኩ ለማርያም ተገልጾ የተነገረ ሐሳብ የለም። በየትኛውም የመጽሐፍ ቅዱስ ክፍል የትኛውም ሐዋርያ እንደዚህ አይነት ትምህርት አላስተማረም። አንለስ አዘርዋይስ በትውፊት ነው የመጣው እያሉ ካልተደበቁ በስተቀር ይሄን የሚያክል ሐሳብ ያለበት ጉዳይ በመጽሐፍ ቅዱስ ውስጥ ለፍጡር ተሰጥቶ አይታወቅም። መጽሐፍ ቅዱስ ውስጥ በዚህ ደረጃ የምናውቀው አካል ማን ነው? የሰራዊት ጌታ እግዚአብሔር። ሰዎች በቸገራቸው ጊዜ በጨነቃቸው ጊዜ ተስፋ የሚያደርጉት ማን ነው? እግዚአብሔርን። የሰውን ሥራ የሚያከናውን ማን ነው? እግዚአብሔርን። የደስታ ምንጭ ማን ነው ለሰው ልጅ? እግዚአብሔር። በጨነቃቸው ጊዜ ወደ ማን ነው የሚጮሁት?
ወደ እግዚአብሔር። ከእግዚአብሔር ውጪ እነሱ የሚጮሁበት የሚደገፉበት ተስፋ የሚያደርጉት ሰው አለ? የለም። ወዳጃችን የሚያምነው ትውፊት ነው። ምን ማለት ነው? ይሄንን የሰው ትምህርት የሆነውን ሐሳብ በእግዚአብሔር ቃል መሰረት በተጻፈው የአምላክ ቃል ውስጥ ሊያሳይ የሚችል ኤቪደንስ ስለሌላቸው ሊደበቁ የሚችሉት ትውፊት እያሉ ነው። ይኸው ትጸልያለህ። ይሄንን የእግዚአብሔርን ቃል ልታደርገው አትችልም። የአምላክ ቃል ልታስደግፍለት አትችልም። ለምንድን ነው የማትችለው? አንድም ሐዋርያ አንድም የጌታ አገልጋይ እንደዚህ ለማርያም የጻፈ ስለሌለ ማለት ነው። ስለሌለ እንቀጥል። መጽሐፍ ቅዱስ ውስጥ ያሉ ሐሳቦችን እያየን ነው ወይስ ደከመ? ብራዘር ሌላ ሰው ዕድል እንስጥ። ካልደከመ ግን እንቀጥል። ሌሎች የመጽሐፍ ቅዱስ ሐሳቦች ካሉ በእግዚአብሔር ቃል የምታስረዳን ካለ ጥያቄ ልቀጥል። ወንድም አለ ዳንሻ መልካም። ያው እኔ በእርግጥ ሲገባ ማለት እኔ የራስህ መረዳት እንዴት ነው በነገረ ቅዱስ አለ የምትጠይቀኝ መስሎኝ ነው የገባሁት። ልቀጥል ወይስ? እሺ በነገራችን ላይ እስኪ እሺ ዳኒ እሺ ግን ሐሳብ መስጠት ይችላሉ ላንተ? አይቻልም አይደል? ተጠያቂ ነኝ መሰለኝ እኔ። አይዞህ ወዳጅ። እሺ ልቀጥል ነኝ አይደል ዳኒ? ወዳጅ ልቀጥል ወይ ነገር አይ እንትን ሐሳብ መስጠት ይችላል ነው ዳኒ? አስልም ይችላል። ካሳየን ሐሳብ ሰጠህ እኮ እስካሁን ሐሳብ እየሰጠን ያለው ወዳጅ። ልቀጥል ጉዳዩ ላይ እናተኩር። ኧረ ኖ አልሰጠሁም። እስካሁን ለጥያቄ መልስ ነው እየሰጠው ያለው እንጂ ሐሳብ አይደለም ዳኒ። ሐሳቡ ላይ እንቀጥል ወይ ወዳጅ? እንቀጥል ማለት አሁን እንትን ነው እኔ ደመሰለክ እንደዛ ያልኩ ዳኒ። አሁን ብዙ ጊዜ ይሄ ነገር ይነሳል ታውቀዋለህ። እንቀጥል ወይ ወዳጅ? ገና አልጨረሰም። የጨረሰ ሰው ነው ግን ለምሳሌ አሁን እኛና እናንተ መሰረታዊ ልዩነታችን በነገረ ቅዱሳን ነው በነገረ ክርስቶስ ነው። አሁን ወንድም አለም ምን አልኩ? ወንድም አለም ደከመ እያወራን ያለ ነው ዛሬ ነገረ ቅዱሳን ነው። ሌላ ቀን ደግሞ ስለ ክርስቶስን ማንሳት ካለብን እናንሳለን። ዛሬ ግን ነገረ ቅዱሳን ነው እያወራን ያለ ነው። ደከመ በዚህ ጉዳይ ላይ ባለቤት ዳንኤል ተደከመ። እኔ አልደከመኝም። ይቅርታ አስቀምጠኛል። ምን አሁን በሰዓት ምን ሆኜ ይደክመኛል እኮ። ስለዚህ ሐሳቡ ላይ እንቀጥላለን። አልደከመኝም። ነገር ግን እኔ በክርስቶስ አንድ ሳንሆን በቅዱሳን ላይ አንድ ለምሳሌ እኔ አንተ የሚጠቅመው ለምሳሌ ልጠይቅ እኔ እናንተ አሁን ባልከኝ ነገር እኔ አንተን ሐሳብ በሙሉ ብቀበልና ዛሬ ነገረ ቅዱሳን እኔ እንድትቀይር አይደለም እኮ አልቀይርም አይደለም እንጨርሰው። እንዴ ምንድን ነው እኮ መስቀይራል እኔ ቀይራልኩኝ ታዲያ ለምድሮ ግን በቃ እንቀጥል ብራዘር። ምንም በቃ ርዕሳችን እሱ ነው። ዛሬ የገባው ርዕስ ነገረ ቅዱሳንን አይተን የገባው ራስህ በአንደበትህ መስክረሃል። ዛሬ የገባሁት ነገረ ቅዱሳን በኦርቶዶክስ የሚለውን አይቼ ነው ብለሃል። እሱ ላይ ነው የምናወራው። ይሄ ነገረ ቅዱሳን ላይ የማውራት አቅም ከሌለ ችግር የለም፣ ሌላ ሰው ዕድል እንሰጣለን። እሺ እኔ አንተ በምትለው ሐሳብ በሙሉ ተስማማሁ ልበል። ቆይ ተስማማሁ ልበል ዳኒ ሙሉ በምትለኝ ይሻላል። አሁን እሱ ነው የምናወራው፣ ያልጨረስንም። ከዛ በኋላ ግን እኔ እናንተ ቆይ በነገረ ክርስቶስ አንድ ባንሆን ብራዘር ተስማምታል። እኛ ምን በምንለው የኦርቶዶክስ ነገረ ድነት በሙሉ ተቀብዬ አልኩ። የኦርቶዶክስ ነገረ ድነት ሁሉ በፖዚቲቭ መቼ ነው የምትቀበሉት? ብራዘር ሳታስጨርስ ሌላ አትግባ አባቴ። የኦርቶዶክስ ነገረ ድነት ሐሰት ነው ብለህ ትስማማለህ? ነገረ ቅዱሳን ሐሰት ነው ብለህ ታምናለህ? ወንድም አለ ተስማማ። ከተስማማ መጀመሪያ ጥያቄን ግን አግኝተኛለህ ዳኒ። ለምሳሌ ያልኩ ነገር ቅዱሳን በሙሉ ስህተት ነው ብዬ ባምን፣ ነገር ግን በክርስቶስ ያለን አስተምሮ ቢለያይ እኔ ድናለሁ ወይ ነው ጥያቄን እየጠየቅኩ ያለው። መልስልኝ እንጂ ዳኒ። እኔ በሙሉ አልኩ። አሁን አንተ መሆኑን አመንክ ተውኩኝ። ነገረ ቅዱሳን መሆኑን አመንክ ወይ? አመንክ ስህተት መሆኑን ዳኒሻ? ወንድም አለ ምንድነው የምትለው? ምንድነው አሁን የኔን ጥያቄ ላለመመለስ ነው ይሄን ያክል ዳርዳር የምትሄደው? ስህተት መሆኑን አመንክ ወይ? ዳርዳር የምትሄደው ላለመመለስ ከሆነ ስህተት መሆኑን አመንክ ወይ? ርዕሴ እሱ ስለሆነ እኔ ጥያቄ ላለመመለስ ነው ወይ? እኔ እናንተ አንተ ያልከኝን በሙሉ ስህተት አሁን ስህተት ነው ያልከኝን በሙሉ ባምንልህ እድናለሁ ወይ? በነገረ ክርስቶስ ልነግርህ ነው ልነግርህ ነው ብራዘር። አሁን እድናለሁ ልነግርህ ነው። ስህተት መሆኑን ግን መጀመሪያ አመንክ ወይ ነው ጥያቄው። እሺ ንገረኝ፣ ችግር የለውም። አሁን ስህተት መሆኑን አመንክ ወይ ብራዘር? በክርስቶስ ላይ አንድ አይነት አስተሳሰብ ሳይኖር ስህተት መሆኑን አመንክ ወይ?
ብራዘር አይሰማም? ወንድም አለ እኔ ስህተት መሆኑን በምንድን ነው የምታሳምነኝ አንተ? በቃ በምን እንደማሳምን አሁን ላሳያ። ችግር የለም። ይኸው ምን ነው የኔን ላለመመለስ ነው የሚያውቀው? ይኸው ላሳያ ብራዘር። ስህተት ገና ካልሆነ ርዕሴ እሱ ነው። ቤቱን የከፈትከው ለመጠየቅ ብቻ ነው? አዎ ለመጠየቅ ማለት ነው። ርዕስ እኮ አይተህ ነው የገባው። እኮ ታዲያ ለመጠየቅ ብቻ ነው የከፈትከው አንተ? መጠየቅ አትፈልግም? ደከመህ ወይ ብራዘር? በአንድ ጥያቄ መጠየቅ አንተ ሳይደክሙ ሲደክመዋል። አንተ መጀመሪያ የሚልህን ስማ አንተ። እሺ ዳንሻ በቃ አሁን ሚዩት ታደርጋለህ። የደከመው ሰው ብዙ ይዘን መቀጠል ስለማንችል ሌላ ኦርቶዶክሳዊ ካለ እንቀበላለን። ምን እያለን ነው ወዳጃችን? ማስረጃ የለኝም በዚህ ነገር አትሞግቱኝ እያለ ነው ያለው። በቃ የደከመውን ሰው ከዚህ በላይ መሞገት ያለብን አይመስለኝም። ስለዚህ ስማ፣ ምክንያቱም በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለው ነገረ ቅዱሳን መጽሐፍ ቅዱስ የማያውቀው ማስረጃ የሌለው የሰው ተረት ነው። የሰው ተረት ነው። አንድ መጽሐፍ ቅዱሳዊ ማስረጃ የለውም። በእግዚአብሔር ቃል መሰረት ሲመዘን ቀሎ የሚገኝ ሐሳብ ነው በውስጡ ያለበት። እንደ እግዚአብሔር ቃል ያልሆነ ትምህርት ነው። የዛሬው ርዕሳችን ይሄ ነው። አይ ዳኒ ተሳስተሃል፣ እንደ እግዚአብሔር ቃል ነው ዳኒ ተሳስተሃል የምትለኝ ከሆነ የመጨረሻ ዕድል ልስጥ፣ ሞግተኝ። ይሄው ዕድል ልስጥ። እንደ እግዚአብሔር ቃል ነው የሚል አቋም ካለ ዳኒ፣ አንደኛ አንተ ራስ ጠይቀህ ነው ስለኔ ራስ እየመለስክ ያለ። ለምሳሌ መረጃ አልክ፣ ከዛ የለኝም ብለህ ዘጋ። እኔ የለኝም ነው ያልኩ፣ ትውፊት ነው ያልኩ። እሱ ትውፊት ነው ይላል፣ ግን ትውፊት ስህተት ነው። ስለዚህ ለእንደኔ አመለካከት የለውም ብለህ እንኳን ራሱ አልተናገርክም። ማለት የኔን አለመቀበል መብት ነው፣ ግን እኔ ያልኩትን አይደለም እያልክ ያለው። እየዋሸህ ነው አንተ። አሁን ዋሽተሃል አልዋሸህም? መረጃ ስትለኝ ምንድን ነው ያልኩ? ማስረጃ ስጠይቀኝ ትውፊቴም ደግሞ የዛሬ 500 ዓመት ወይም 600 ዓመት የነበረ ሳይሆን ከ1600 ዓመት በላይ የቆየ የቤተ ክርስቲያን ትውፊት ነው አልኩ። አይ መጽሐፍ ቅዱስ ላይ ከሌለ እኔ አልቀበለውም ማለት መብት ነው። ትዞኪ ነገር ግን አንተ መጽሐፍ ቅዱስ ብቻ የሚል እምነት ሳይሆን ይሄው ዕድል ልስጥ። አሁንም በእግዚአብሔር ቃል ውስጥ ትውፊቱ እኮ የማን የእግዚአብሔር ቃል መጽሐፍ ቅዱስ ብቻ አይደለም። ዳኛ ነው ብራዘር። አራይድ ከመውዳጄ እንዴ በቃ ስታወራ እኮ ስሰማ አንተ እንድትሰማኝ ብራዘር። ይሄው ዕድል ሰጣለሁ። በእግዚአብሔር ቃል ውስጥ ማስረጃ ካለ ስጠኝ፣ ከሌለ የለኝም ነው የምትለው። ይሄው ከዘፍጥረት እስከ ራእይ ድረስ በተጻፈው በእግዚአብሔር ቃል ውስጥ አንድም ቦታ ላይ ወደ ማርያም የጸለየ ሰው ካለ፣ አንድም ቦታ ላይ ወደ ማርያም የጸለየ ሰው ካለ ማስረጃ አንተ አንድ ቦታ ላይ ማለት ነው ወደ ማርያም እንድንጸልይ የሚያስተምር አንድ ቦታ ካለ አንተ። መልካም። ስለዚህ ጥያቄ መሆን ያለበት ልክ እንዳሁን አሁን አንተ እንደጠየቀው ነው። ምንድነው የምጠይቀው? ከዘፍጥረት እስከ ራእይ ካለው የመጽሐፍ ቅዱስ ክፍል ከዛ ውጭ ወዛ ወደ ኋላ ያለ ነገር እኔ አልፈልግም ብለህ እሱንም ማስገባት አለብህ ስትመልስ ወይም ለተመልካች ስታሳይ። ጥያቄን ደገምከው ብራዘር። መልስ ነው እየጠበቅኩ ያለሁት ብራዘር። እኔም እኮ እየመለስኩልህ ነው። አንተ አብራርተህ አይደል የጠየቀኝ? እኔም ደግሞ አብራርቼ ነው እየነገርኩህ ያለው ወንድም ማለት እየጠበቅኩ ነው ያለሁት። ጥያቄን አትድገመው፣ መልስ። ስለዚህ ከመጽሐፍ ቅዱስ ላይ አይደል የጠየቀኝ? ስለዚህ መጽሐፍ ቅዱስ ላይ ካለው ካልከኝ አዎ የለም ብዬ ነገር ያለው። ነገር ግን መረጃ ማስረጃ ሲባል የለኝም አይደለም የሚባለው። በመጽሐፍ ቅዱስ የለኝም ብሏል ነው የሚባለው። የለኝም በምን? በመጽሐፍ ቅዱስ ነው ያልከኝ አይደል? አዎ በመጽሐፍ ቅዱስ ይሄው። ስለዚህ የቤተ ክርስቲያኗ መጽሐፍ ቅዱስ ብቻ ነው ይላል መጽሐፍ ቅዱስ ራሱ። ይሄው በመጽሐፍ ቅዱስ ይላል መጽሐፍ ቅዱሱ። መጽሐፍ ቅዱሱ የቤተ ክርስቲያን መጽሐፍ ቅዱስ ብቻ ነው ይላል። አንዴ ሁለት አይሻልም? ቀጥልሽ። ግን አልመለስክልኝም እኮ የቅድሙን ጥያቄ። እሺ የለኝም ማለት ነው ወዳጃችን። የለም በእግዚአብሔር ቃል ውስጥ የለም። ከዘፍጥረት እስከ ራእይ አንድም ቦታ ላይ ቃል አይደለም በመጽሐፍ ቅዱስ። ከዚህ በላይ አልችልም ብራዘር። ትችላለህ አለመታገስ፣ ግን ራስህ እኔ ያላልኩትን አትበል። ኧረ ወዳጅ አንዴ ብራዘር። ከዘፍጥረት እስከ ራእይ ድረስ በተጻፈው መጽሐፍ ቅዱስ ነው የሚባለው። ከዘፍጥረት እስከ ራእይ ድረስ ነው ያለው ማለት ነው። እስኪ ንገረኝ አንድ ስጠኝ አንተ። ከዘፍጥረት እመጣለሁ እኮ። ኧረ ተረጋጋ ብራዘር። የራስህ እኮ ንግግር ነው ባይዘው። ከዘፍጥረት እስከ ራእይ ድረስ በኦርቶዶክስ ውስጥ ያለው ነገረ ቅዱሳን አንድ ለምልክት የሚሆን አንድ ጥቅስ የላቸውም። አንድ ጥቅስ ማለት ነው። አንድ ጥቅስ የለም። ቆይ አንዴ ምን የሚል ነገረ ቅዱሳንማ በጣም ብዙ አለ። በምን መልኩ ወደ ፍጡር በመጸለይ ኮንቴክስት አንድ በማርያም ከማርያም ጋር በተገናኘ
ወደ ማርያም ስለመጸለይ ስለ ቅዱሳን ወደ መጸለይ የሚያወራ አንድ ጥቅስ ጸልዩልን ግን ብዙ የተባለ አለ። ይሄንን እንዳትረሳ። ጸልዩልን ተብሏል እንጂ ጥያቄ ላይ አተኩር። ጥያቄ ላይ ብራዘር አንድ እኮ ገባኝ። መልሰው ጸልዩልኝ የሚል አለ፣ ነገር ግን የጸለየ የለም ነው። አው ጥያቄው ልክ ነው፣ እሱ ነው ብራዘር። ወደ ፍጡር የጸለየ ሰው አለ? የለም። ጸልዩልን ያለ ግን አለ። አራት ደረብ ብራዘር አይዞ ወዳጄ። መጽሐፍ ቅዱስ ውስጥ ግን ወደ ማን ጸልዩ የሚል አለ? እየጠየኩ ነው ያለሁት ዳኒ። ኦኬ እኔ ነው እንዳይ ብዙ ጊዜ ራስ ጠይቅ ራስ ስለምትመልስ ብዬ ነው። ወደ እግዚአብሔር ወደ እግዚአብሔር ወደ እግዚአብሔር ነው እንጂ ወደ እግዚአብሔር ይሄ አለ ምን ላይ በተጻፈው የአምላክ ቃል ወደ ማን ወደ እግዚአብሔር ጸልዩ የሚል ይሄስ የለም። ለዚህ ነው ቤተክርስቲያኒቷ ራሷን የመሰረተችው ባልተጻፈ የእግዚአብሔር ሐሳብ ውስጥ በሌለ ትምህርት ላይ ነው ምንለው በምክንያት ነው ወንድም አለ። ይሄንን ነው እያወራን ያለን ባልተጻፈ ስትል እሺ ለምሳሌ አሁን ቅዱስ ጳውሎስ መልእክታቱን ሲጽፍ እንዲህ ተብሎ የተጻፈ ተመሳሳይ መልእክት አምጣልኝ ብሎ ሊጠይቀው ይችላል ቅዱስ ጳውሎስን። ይሄው ድልስ ቅዱስ ጳውሎስ መጽሐፍ ቅዱስ ተብሎ ጳውሎስ የተናገረው ትውፊት ካለ በቅዱሳን ዘንድ ማስረጃ ካለ አንጣ። ለሱም የለም ጠይቄያለሁ። ቅዱስ ጳውሎስ ትውፊቱ ወደ ማርያም ጸልዩ ብሎ ያስተማረበት የጳውሎስ ትውፊት የጳውሎስ ቅዱሳን እኮ ቅዱስ ጳውሎስ ብቻ አይደለም። እሺ ጴጥሮስ ከቅዱሳን መካከል አንዱ ነው ጳውሎስ። እሺ ጴጥሮስ ምን ነው አንተ ከመቶ ዓመት ወደ ኋላ አላልፍም ማለት? እሺ ጴጥሮስ የለውም። እሺ ዮሐንስ ያኔ ነው ያቆመው። ዮሐንስ ብራዘር ዮሐንስ ቆይ አሁን አንተ እየነገርከኝ ያለው እሺ ለምን ከመቶ ዓመት ወደ ኋላ ማለፍ አትችልም? ያኔ ብራዘር እኔ ነኝ ከማን መጠየቅ እንዳለብኝ የማውቀው እኮ ብራዘር እኔ ነኝ ወራጄ። እሺ ቅዱስ ዳዊት እሺ አብርሃም ምን አልከኝ? ቅዱስ ዳዊት የእግዚአብሔር መልአክ በሚፈሩ ዙሪያ ይሰፍራል ያድናቸውማል ይላል። አንተ ትፈራለህ? ወደ ፍጡር ስለመጸለይ ነው እያወራን ያለን ወዳጄ። የት ነው የምትደበቀው? ኦኬ ፍጡር ስለማዳን አይደለም አይደለ? ኦኬ ግን ፍጡር ያድናል አይደል? ወደ ፍጡር ስለመጸለይ ነው። ርዕስ አልቀይርም ብራዘር አይዞ። በነገራችን ላይ ወደ ፍጡር ወይም ስለ ቅዱሳን መጸለይ አይደለም ያልከው። የቅዱሳን ነገር ኦርቶዶክስ ነው። ወደ ፍጡር መጸለይ ቅዱስ ዳዊት ያስተማረበት እኮ እሱን አሁን እዚህ ጋር የተጻፈ አይደለም። ርዕስ ላይም አልተጻፈም ብዬ ነው። አሁን እናንተ ነው በርዕስ ያነሳ ነው እንጂ የተጻፈ አይደለም። የለም በቃ እንደሌለ ማሳየት ነው። ይሄው እድል ልስጥህ። በመጀመሪያው ሴንቸሪ ላይ በመጀመሪያው ዓመት ላይ ወደ ፍጡር መጸለይን ያስተማረ የቤተክርስቲያን ኤርሊ ቸርች ፋዘርስ ካለ አንተ ወይ እሱ እንኳን ነበረኝ፣ ግን አሁን ምንም አይነት እጅጋ በራሴ ላይ ስልክ ነው ያለው። ራሴ ላይ ማውጣት አልችልም። እንዴት ነው ማድረገው? ኦኬ እሺ። ለማንኛውም አንድ የቤት ስራ ተሰጠኝ። አመሰግናለሁ። የለም ስለዚህ መመለስልኝ ነገር የለም። በቀደም ጥያቄ ላይ አትመልስልኝም ማለት ብንቆይም እኔ ጋር አንተ ጋር እየተወያየን ብንቆይም በመጨረሻው ሰዓት ታስወርደኛለህ እንጂ አትመልስልኝማ። ወይም ጥያቄ ትመልስልኛለህ? ርዕስ አለኝ ይዤ የገባሁት ርዕስ ይታያል። የጥያቄ አለመዳን አይገባኝ። እሱማ እኮ እዛ እንወያይ አላልኩም። አለመዳንና ሲለው ዳኒ ይሄው ብራዘር መልስ ገባኝ እኮ ዳኒ። አንዳንዴ እኮ ምን ችግር አለ? ጆሮ ዳኒ ለሴኮንዶች እንኳን ብሰጥ እኔ ርዕሱን ቀይረው ብያለሁ ዳኒ ብያለሁ። ቆይ ዳኒ እኔ ብያለሁ መንገድ ወይ መንገድ ርዕስ ቀይር ብያለሁ ዳኒ እባክህ ብያለሁ። ኧረ እባክህ ኧረ እኔን ማን ተራሰረ ሞክሼ እባክህ። ኧረ ሞክሼ እባክህ እኔ ርዕስ ቀይር ብያለሁ ወይ? ይሄው መልስ አይደል የፈለግከው? ይሄው አድምጠኝ ብራዘር። እኔ እናንተ አንተ ያልከኝን በሙሉ አልኩ ሙሉን ብተውና እሺ ብዬ
ቴንክ ዩ እኔ ነኝ ያስወረድኩት ወንድምነት እኔ ነኝ ያስወረድኩት። ያ ቴንክ ዩ ወንድምነት። ያ አየህ ህዝብ ይሰለቻል፣ ህዝብ ይታክታል። በቃ ምንም የመለሰው መልሷል። በቃ እሱ ከበሽር አልአሳድ ወንድም ነው መልስ ያመጣል የሶሪያው ሰውዬ ብሎ ማለት ነው። የሶሪያ ሰውዬ አባ ኤፍሬም የሚባል ቤተክርስቲያን 1700 ዓመት ላይ ነው እንደጀመረችው 300 ዓመት ወደ ኋላ እኮ አለ። እነዛ እንደው ከተባሉት አባቶች እንኳን መካከል ቢያመጣ ጥሩ ነበር። ስለዚህ መልሷል። ቴንክ ዩ። እኔ ነኝ ያስወረድኩት፣ ምክንያቱም ጊዜን ዌስት ነው የሚያደርገው ከሌሎች ጋር ቀጥሎ እንድነት ዳኒ ሚዩት ላይ ድንገት። እሺ ቢኒ ሶሪ ሚዩት አድርጌያለሁ። እሺ አይ ከካቶሊክ ዛሬ ከ9 ሰዓት በፊት ከካቶሊክ ከአዲሱ ፖፕ የወጣውን አንድ መግለጫ ባሳያችሁ ደስ ይለኛል። ከዚህ ጋር በጣም ስለሚያያዝ ፖስት አድርጌዋለሁ ካስፈለገ። በአጭሩ ምንድን ነው ያሉት? ማርያምን ኮሪዲመር ብሎ መጥራት ከዚህ በኋላ አይቻልም። እሷ አብራ አዳኝ መባል አትችልም። ያዳነው ኢየሱስ ብቻ ነው ዓለምን የሚል ሮይተርስ ላይ ሙሉ መግለጫ ወጥቷልና ከፈቀድክልኝ ሙሉ መግለጫውን ማንበብና መተርጎም ይቻላል። ካላስፈለገ ግን ፕሮግራሙ ይቀጥልና ወይ በኋላ መጨረሻ ላይ ማሳየት ይችላል ወይ? እሺ እግዚአብሔር ይመስገን። በጣም መልካም ዜና ነው። በጣም ነው ደስ ያለኝ። ትልቅ ቻሌንጅ ያለው ዲሲሽን ነው ይሄ። ያ ኦርቶዶክስ አሁን እንደዚህ ትታደስ ይሆን? ምን ብላ ታምንና ነው ትታደስ ይሆን የምትለው? ምን ብላ ታምን ይሆን? እምነቷን ራሱ እኮ ብራዘር ኦርቶዶክስ አንዱ ከአንዱ የተምታታ እኮ ነው ብራዘር። በጣም እኮ በቃ አስቸጋሪ እኮ ነው ብራዘር። እውነቱን ታውቁታላችሁ እኮ እውነቱን እንደው ግራ ለማጋባት ነው እንጂ እውነት እሽለኛ ቢኒሻ እሺ እኛ ልጇ ነው አዳኙን ብለን ነው የምናምነው እንጂ እሷ መድኃኒት አይደለችም። የመድኃኒት እናት ነች እንጂ መድኃኒት አይደለችም። እሺ መርገመ ስጋና መርገመ ነፍስ በማን የጠፋው? ወደ ርዕሱ ርዕስ አልቀይር ማለት አትሽሽ ብራዘር አትሽሽ። ወደ ርዕሱ መርገመ ስጋና መርገመ ነፍስ የጠፋው በማን ነው? ወደ ርዕሱ መልስ የለም። አየህ እኛ እያልክ አትሸውድ። ወደ ርዕሱ መርገመ ስጋና መርገመ ነፍስ የጠፋው ኦርቶዶክስ ርዕሱ ላይ ዳንዬ ርዕስ ላይ እናውራ። አንዴ ቢንሻይ አንዴ ያው እኛ አንልም ትላለህ። ከካቶሊክ የባሳችሁ እኮ ናችሁ ብራዘር። የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት እመቤታችን ሆይ ይላል። ከዚህ በላይ ምንፍቅና አለ እንዴ ብራዘር? አንልም አትበሉ ወይ ቤተክርስቲያናችሁን አታቋትም ማለት እኔ አሁን የሚታየን አታቋትም፣ ይችን ቤተክርስቲያን አታቋትም። እሺ ይሄን ለመረዳት ከኋላ ጀምር አንብባ። ደስ ካለ ጀምርና አስረዳኝ። ያው እስኪ አንብበው። ያው ደስ ካለ አይ አንተ አንብበው። ለኔ ብዙም እንትን አይለኝም አይታየኝም። የሔዋን ደህንነቷ እመቤታችን ሆይ የድንግልናሽ ኃይል እጅግ የሚያስደንቅ እጹብ ነው። የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመር ምን ሆና ስለተገኘች ምንም ሆና ትገኝ። የአዳም መርገመ ስጋና መርገመ ነፍስ በማለት የሔዋን ቤዛ ሆና ስለተገኘች የሔዋን ምትክ ሆና ስለተገኘች ቤዛ የሔዋን ቤዛ ወንድ ባል ማስረጃ አንጣ ከእግዚአብሔር ጋር
ማርያም መርገመ ስጋና መርገመ ነፍስ በእሷ እንደጠፋ የማንም ምትክ ሆና ማስረጃ አንተ እግዚአብሔር ቃል በጣም ጥሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእሷ ተወልዶ ነው። ማስረጃ አንተ ነው ያልኩት። መርገመ ነፍስና ማስረጃ አንተ ጥቅስ ጥቀስ። መርገመ ስጋና መርገመ ነፍስ በማርያም ስለመጣ ኢየሱስ ከእሷ እንደተወለደ ነው የምሰጥህ። ግን ጥቅሱ እኔ አልጠየቅኩም። መድኃኒት ከእሷ እንደተወለደ ኢየሱስ ከማን ተወለደ አይደለም ጥያቄው። መርገመ ስጋ መርገመ ነፍስ መርገመ ስጋ ርዕሱ ላይ እናውራ። በቃ ተሳስተ ጥሩ እንደሱ ነው የሚባለው። አየህ ተሳስተ ማለት ነው። ተሳስተ እኛ ምናምን አትበል። ቤተክርስቲያን ከካቶሊክ የባሰች ምን ፍቅና ውስጥ ያለች እኛ ምናምነውን እናውቃለን። ምን ለማለት እንደተፈለገ ይገባናል። አትደረብ ብራዘር፣ አታውቀውም ብራዘር፣ አትደረብ ብራዘር። ራስን የጀመርከው ባይዘው። እሺ መልስ እንዳለው ሰው አታውሩ ባካችሁ። እሺ ቀደም ርዕሱ ላይ አውርታል። የተለየ ነገር አለ ቢኒ? አላሰራችሁኝ። ቅድም ምንም ያወራነው እኮ የለም። ምን አወራን? ኦኬ ድጋሚ ማውራት ትፈልጋለህ በተነሱት ጉዳዮች ላይ? አንዳንድ ነገሮችን ብማር ደስ ይለኛል። ብትማር ደስ ይላል። እሺ ደስ ይላል። እኛም የምትማር ከሆነ ችግር የለም። እሺ ወገኖች አይሰማም የምትሉ ቤተሰቦች እስቲ ምናልባት አፕሊኬሽናችሁን አፕዴት አድርጉት። ድንገት ማለት አልሰማ ያላችሁ ቪዲዮ አይታይ ያላችሁ ሰዎች ካላችሁ አይኑ በተደጋጋሚ ብዙ ሰዎች አይሰማችሁም አይታያችሁም። ከቻላችሁ ለሚታይ ሰው አለ፣ የሚታየው አለ፣ የሚሰማው አለ። ግን የማይታየውና ቪዲዮ የማይታየው ድምፁ ደግሞ የማይሰማው ሰው አለና ለእናንተ ነው የምለው። ይሄንን እስቲ አፕዴት አድርጉት አትሊስት አፕሊኬሽናችሁን። እሺ የማይታየው ድምፁ ደግሞ እሺ ወንድምነት አለ ትቀበለዋለህ ቢኒ? ወይ እሺ ማንን ልቀበለው? ቢኒን ወይስ እኔ ነው? እሺ ቢኒ ኦኬ ቢኒን እንድትቀበል ኤርሚ ተቀበለው። ኤርሚ ተቀበለው ካለ መንገድ ላይ መሰለኝ ወንድምነት ከሌለ እኔ ልቀበለው። እሺ ኦኬ እሺ ቢኒ እሺ የቅዱሳን ነገር በኦርቶዶክስ ያው እንደምናውቀው ነው ማለት ብዙ ቃል ኪዳኖች አሏቸው፣ አዳኞች ናቸው። አንተም ብቻ እኮ አይደለም። አንተ አሁን እንደው ሌት ሆነ አሳየው እንጂ ለምሳሌ አንተ ብቻ ሳትሆን አንተ ለምሳሌ በቃል ኪዳናቸው አንተን ብቻ አይደለም 50 ትውልድ 100 ትውልድ 10 ትውልድ 20 ትውልድ ሁሉ ድረስ ያድነዋል። ይሄን ታውቃለህ? ለእግዚአብሔር ምን ይሳነዋል? ስለ ስጦታው እያመሰገኑ መኖር ነው እንጂ። በጣም ጥሩ። ስለዚህ አሁን አየህ ለእግዚአብሔር ምን ይሳነዋል ብለህ ሁሉን ነገር በእግዚአብሔር ላይ ከደመደምከው አሁን ለእግዚአብሔር ምንም ሳይሳነው እስቲ በመጽሐፍ ቅዱስ ላይ ይሄንን ቃል ኪዳን የሰጣቸውን ቅዱሳን አሳየኝ። የቱን? ትውልድን የሚያድን ቅዱሳን። ጥያቄ ትንሽ ግልጽ አልሆነልኝም። በጣም ጥሩ። እሺ አንድ ምሳሌ ላንሳለን። የቅዱሳን ነገር በኦርቶዶክስ ይላል ርዕሱ። የቅዱሳን ነገር በኦርቶዶክስ። ይሄ እንዴት ነው የሚታየው በእናንተ ለማለት ፈልገህ ነው? አይደለም። እንዴት ነው የሚታየው? እሱን እንመጣበታለን። ግን የእኔ ዋና ሀሳቤ ምን መሰለህ? አሁን ለምሳሌ ብዙ ገድላትና ድርሳናት ስለ ቅዱሳን ሲናገሩ ስለ ቅዱሳን መናገራቸው ምንም ባይጎረብጥም ነገር ግን ከነሱ ጋር ተያይዞ የሚሰጥ ቃል ኪዳን አለ። ቃል ኪዳኑ ምንድነው? ለምሳሌ ዝክርሽን የዘከረ መጽዋዕትሽን የመጸወ ምሬ ምርለታለው እስከ 20 ትውልድ እስከ 50 ትውልድ አንዳንዱ እስከ 101 ትውልድ ድረስ የተማረለት አለ።
ገብቷል? ቢኒ እሺ እየሰማሁ ነው። አዎ እንደዛ አይነት ቃል ኪዳን የተሰጠው መጽሐፍ ቅዱስ ላይ ታመጣልኛለህ? ድርሳን እያነበብክ እንዴት ነው መጽሐፍ ቅዱስ የምትለኝ? ገድል እያነበብክ። በጣም ጥሩ። እሱ እንደ እኮ ገድላቱ ገድል ላይ የተጻፈው መጽሐፍ ቅዱስ ላይ መሆን አለበት አይባልም እኮ። አይ ቆይ ችግር ግን ከምን አንጻር ነው የምታዩት? ከምን አንጻር ነው የምታዩት ከሆነ የኔን እምነት ጠይቀኝ። ቢኒ ወይ ፕሊስ ምንጠይቅህን አጠር አድርገው በግልጽ አድርገው መልሰው። ገድላቱን አታምንባቸው? አምናለሁ። ኦኬ ለምሳሌ ድርሳነ መድኃኔዓለም እሺ ለዝክር የሚቆላ ገብስ ለጠላ መጥመቂያ ማለት ነው። ጢሱ የነካው የሚያምነውን ብቻ ሳይሆን አረማዊ እንኳን ቢሆን እስከ 21 ትውልድ ድረስ እምረዋለሁ ይላል፣ አድነዋለሁ ይላል። እሺ ይህን ታምንበታለህ? እኔ እኮ በቅዱሳን ቃል ኪዳን እተማመናለሁ። ነገር ግን ይሄንን አሁን ያልከኝን ዛሬ ካንተ ሰማሁ፣ አላነበብኩትም ጀመር። ኢቭን እንኳን ይሄ በአስተምሮ ደረጃ አይቀመጥም አሁን እኛ ጋር። ለምን? እምነትን ይፈልጋል። ስታምን ነው ሁሉ ነገር የሚደረግልህ ነው። ችግር የለውም። በአስተምሮ የሚቀመጥ በአስተምሮ ማይቀመጥ አንተ ታምነዋለህ ወይ? እምነቴን ነገርኩ። የቅዱሳንን ቃል ኪዳን አምናለሁ፣ ምንም ጥርጥር የለውም። ይሄ በጣም ጥሩ። እተማመናለሁ በቃል ኪዳናቸው። በጣም ጥሩ። ኦኬ። ስለዚህ አሁን ቤተክርስቲያኒቱ ምንድነው ብላ የምታስተምረው? ገድላት፣ ድርሳናት፣ ታምራት፣ እነኚህ መጽሐፍቶች አዋልድ መጽሐፍቶች ናቸው አይደል? የተወለዱት ከማን ነው? ጥያቄ ነው። አዎ የተወለዱት ከማን ነው? ወንድም አለ ያው የመጽሐፍ ቅዱስ ከመጽሐፍ ቅዱስ ነው። ስለ ታሪኩ ከመጽሐፍ ቅዱስ አይደለም የወጣው አንድ ማወቅ ያለበት ነገር። ግን ከመጽሐፍ ቅዱስ ጋር የሚቃረን ሐሳብ የላቸውም። በጣም ጥሩ። አሁን ታሳየኛለህ እኮ እሱን እያለህ እኮ ነው። አየህ አዋልድ መጽሐፍቶች እስከሆኑ ድረስ ከመጽሐፍ ቅዱስ የተወለዱ ወይንም ልጅነታቸው ለመጽሐፍ ቅዱሱ ነው። ለመጽሐፍ ቅዱሱ ልጅ ከሆኑ ከመጽሐፍ ቅዱሱ ጋር ፈጽሞ የሚጣላ ባህሪ ያላቸው ሰዎችን አስገብታለች እዚህ አሁን አዋልድ መጽሐፍ ውስጥ የተባሉት ላይ። ለምሳሌ እነሱ ቆይ ላስቆም እዚህ ጋር እነሱ ይታረማሉ። ልክ ባለፈው አንዱ እንደታረመው። ኦኬ ስለዚህ እስከሚታረምባቸው አምናቸዋለሁ ነው ወይስ እስከሚታረምበት አላምንም ነው? ቤተክርስቲያን ያጸደቀችውን እቀበላለሁ። የትኛው ነው? እሺ ቤተክርስቲያን ያጸደቀችው ለምሳሌ እንደነ ታምረ ማርያም፣ ሌሎች እንደነ ድርሳነ ሚካኤል፣ ገብርኤል፣ ሌሎቹ የጸደቁ ናቸው። የሰማሁትን ነው የምነግርህ። የሰማሁትን ነው የምነግርህ። ቤተክርስቲያን እነሱን ለማጽደቋ ሌሎችን ላለማጽደቋ ማስረጃ አስጠኝ። አስፈላጊ ነው። አዎ በጣም እሺ አመጣልሃለሁ ሌላ ጊዜ። ኦኬ አሁን እጅ ላይ የለም ማለት ነው። ስለዚህ በጨበጣ ነው የምታወራኝ። እሺ ኦኬ ቤተክርስቲያኒቱ እነኚህን መጽሐፍቶች ይቀበላለሁ እንኳን ብላ ብታምን ራሱ ማለት ነው። ለምሳሌ ታምረ ማርያም ይቀበላለሁ ራሱ ብትል ታምረ ማርያም ላይ አሁን በትክክል መጽሐፍ ቅዱሳዊ ያልሆነ አስተምሮ አለ። ለምሳሌ እሱን ከምን አድርገህ ታስታርቀዋለህ? ለምሳሌ አንድ ምሳሌ ልንገርህ። ኦኬ ይህንን ላውጣለህና
እያነበብኩልህ ባወራ ይሻለኛል እዚህ ጋር። ኦኬ ተአምረ ማርያም ላይ አሁን እንደዚህ የሚል ሐሳብ አለ። የ15ኛው ተአምር ላይ እሺ እንደኔ ያላችሁ ኃጢያን ወንድሞቼ ሆይ እንግዲህስ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆን አንሻ። እርሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ የቃል ኪዳን እመቤት እርሷን ሰጥቶናልና የማን ባሪያ ለመሆን አንሻ ይላል? የ16ቱ ሕግጋት ያልክ መሰለኝ። የእግዚአብሔር ባሮች መሆንን አንሻ። እግዚአብሔር ባሮች መሆንን አንሻ። እርሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ የቃል ኪዳን እመቤት እርሷን ሰጥቶናልና ይላል። ስለዚህ ነገር የእመቤታችን የእናታችን የማርያምን ባሮች ለመሆን ፈጽመን እንሽቀዳደም ብዬ እነግራችኋለሁ። ከዛስ ይህችውም እመቤታችን ናት። ከንጉሥ ልጇ ጎን በፈሰሰው ደሟ እኛን ንጹሐን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን ፍጹምነት መርታ በሰውነት ታድርሰን በኃጢአት ያደፈውን ከኃጢአት ታነጸዋለችና ወደ መንግሥተ ሰማያትም ታደርሰዋለችና ብሎ ይነግራል። አሁን የማርያም ባሮች እንሁን፣ ለእርሷ ባሮች ለመሆን እንሽቀዳደም፣ የእግዚአብሔር ባሮች ለመሆን አንሽቀዳደም የሚል የመጽሐፍ ቅዱስ አስተምሮ አለ። ቢኔ እስኪ አውጣው ግን እሱን ቪዲዮ ላይ ሆነና በደንብ ይታይ። እኛ በማስረጃ እናወጣለን፣ እናንተ አታወጡም አይደል? እኮ ኦኬ፣ ለመማር አይደል? ያው ለማወቅ ችግር የለውም። እሺ እንደዚህ በትልቁ ላድርግና ይታያል። ፒዲኤፍ ነው። ምን ይላል ከላይ? እሺ ኦኬ፣ የቱ ጋር ነው ሐሳቡ ያለው? ተአምረ ማርያም ያው የገጽ ቁጥሩ ፔጅ ነምበሩ ማለት ነው። በጣም ጥሩ። ይሄው እስቲ አንተ እስቲ ድምፅን ከፍ አድርጋ አንብበው። ይኸው ከዚህ ጀምሮ ታቀለምኩበት። ከዚህ ጀምሮ አንብበው። ከላይ ጀምር አንብበው። ለእኔ አይታየኝም፣ ግን ከላይ ብትጀምረው ጥሩ ነው። ከእሱ ትንሽ ከፍ ብለህ ምንም የተለየ ሀሳብ አይኖረውም። አሁን እዚህ ጋር ዋናው ሀሳቡ ላይ ይኑር፣ ችግር የለውም። ይህም ስም ከሚለው ይህም ስም ነው የሚለው። እሺ ከሱ ጀምረህ አንብበው። ይህም ስም በተጠራ ጊዜ የፍጡራን ካልካይቀር ይህም ስም የሚለው የማን ስም እንደሆነ እንድታውቀው ሁለት ቁጥር ከፍ በል። የማርያም ስም እንደሆነ በተጠራም ጊዜ በዚህ ጋር ወደዚህ መልሶ አንዴ በዚህ ጋር ቁጥር 48 ላይ ማለት ነው። ከዚህ ልጀምርላችሁ ሐሳቡን ለማግኘት ከዚህ ጀምሮ ይረዝምብናል ብዬ ነው። ይሄማ 45 ነው የሚለው። ይኸው ከዚህ ጀምርለት። እሱማ ግዕዙ አይደለ? ኦያ ኦኬ። እዛኛው ፔጅ ላይ 40 ቁጥር 48 ሙሉ መጽሐፉ አለ አይደል? ብሩክ አንተ አለ እኔ ጋርማ አለ።
እስቲ ክፈትለት ካንተ እናንብበው። ካንተ ክፈትለትና እያነበብን ላውራው። ይሄ ግን ይመቻል ለማንበብ ካልሆነ ከፍተዋለሁ። ያው ክፈትልን፣ አንተ ክፈትልን ብሩኬ። እሺ ላምጣሽ። ኦኬ አንብበው፣ እሱ ይታያል እኮ ግን። አይ ቆይ እንደ ቪዲዮ ብዙ መክፈት ስላልተመቸኝ ነው። አንዴ አሁን እኔ እናንተ ቀስ ብለን እናወቀዋለን ማለት ነው። ምንድነው የምናወቀው? ይህንን ሐሳብ መጽሐፍ ቅዱሳዊ ታደርግልኝ። ከዛ እስቲ እነኚህ ሐሳቦች እውንም እውነት ናቸው የሚለውን ከዛ ቀጥሎ ታስረዳኛለህ ማለት ነው። አዎ በእርግጥ እስቲ አንዳንድ አባቶች የሚፈቱትም ጽሑፍ ስላለ መጽሐፍ ዝም ብሎ በራስ አይተረጎምምና ሊቃውንትን መጠየቅ ይባላል። እዚህ ጋር ምን ይላል? ታምረ ማርያም አይ እሱን አምኛችኋለሁ እኮ እሱን ችግር የለም። እሺ መቼም የእግዚአብሔርን ቃል እያወራችሁ ታምር 12 ሌላ እንደማታነቡ አምናለሁ። 12ኛ ታምር እመቤታችን ከልጇ የምሕረት ቃል ኪዳን እንደተቀበለች በዚህኛው ታምር ስር ነው። 12ኛው ታምር ስር ይኸው ቢኒ ከዚህ ጀምራ አንብብለት። እሺ አይ ቢኒ ራሱ ግን ከፍ ብሎ ድምጹን ከፍ አድርጎ ቢያነብልን ራሱ ደስ ይለኛል። ቢኒ ለእኔ ብዥ ይላል ትንሽ ብዙም አይታየኝም እንትኑ። እሺ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስጦታ የሚሆን የማኅፀኗ ፍሬ ኑ እዩ። ወዳጆቿም የምትሆኑ ደስ የሚያሰኝ ይህም ድንቅ ኪዳን ቸርነትና በጎነትን ሁሉ የያዘ ጌታ በሰማይና በምድር ያለው ሁሉ ስሟን በመጥራት ይድን ዘንድ የሰጣትን ድንቅ የሚሆን መሐላን ታዩ ዘንድ ኑ። የማንን ስም ቢኒ? ስሟን ነው የሚለው እኮ። ስሟን ካለ ይታወቀ። የማንን ስም ማለት ነው? የማርያምን ስም፣ የእመቤታችን። ኦኬ የእሷን ስሟን በመጥራት ምን እንድንል እያለ ነው? ይድን ዘንድ የሰጣትንም ድንቅ የሚሆን የመሐላ ታዩ ዘንድ ነው። እሺ በጎ ስራን ሳይሰሩ ሕግጋቱን ሳይጠብቁ መዳን የእሱ ፍርድ ምን ይረቅ። እሺ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም ይህች ናት። ምንድን ነው እዚህ ጋር የሚለው? እዚህ ጋር እስኪ በጎ ስራን ሳይሰሩ ሕግጋቱንም ሳይጠብቁ መዳን የሱ ፍርድ ምን ይደንቅ። አየህ እዚህ ጋር ምን ይረቅ። አዎ ምን ይረቅ ምን ይረቅ ማለት ያው ብቻ እግዚአብሔርን ማድነቅ አይደለ? ይረቅ ማለት ማርቀቅ። እዚህ ጋር ምንድነው ለሷ የተገባላት ማለትም ሰዎች ምናልባት ከዳኑ በኋላ ብዙ መልካም ስራ ሰርተው ወጥተው ወርደው በዛው በእምነታቸው ጸንተው ይሆናል የእግዚአብሔርን መንግስት የሚወርሱት። ነገር ግን ለማርያም ግን የተገባላት ቃል ኪዳን ምንድነው? ለወዳጆቿ በጎ ስራን ሳይሰሩ ሕግጋቱንም ሳይጠብቁ መዳን ሕግጋቱ ማለት 10ቱ ትእዛዛት ናቸው አይደለ? ቢኒ ሕግጋቱ የተባለው 10ቱ ትእዛዛት ናቸው። ያ ማለት ጣዖት አታምልክ የሚለውን ጣዖት እያመለክ ብትኖር፣ አትግደል የሚለውን እየገደልክ ብትኖር በሷ ቃል ኪዳን ትድናለህ ነው እያለ ያለው አይደል?
በቃል ኪዳኗ አዎ ለዚህ ነው ታምር የተባለው። እኮ ያመነዘርክ ኑሮ እየገደልክ ነገር ግን ለጣዖት እያመለክ ኑሮ በእሷ ቃል ኪዳን ትድናለህ ነው እያለ ያለው ይሄ መጽሐፍ። አማልጅን ብሎ ከተማጸነ በቃ በኋላ በቃ እዚህ ጋር ለዚህም ነው ቆይ እሱ ራሱ ወደ ታች ያብራራዋል። በኋላ በእግዚአብሔር ቃል ትጠያየቃላችሁ። አሁን አንብቡትና ሐሳቡ ላይ ከተስማማችሁ ቃሉን እያነበባችሁ ሂዱ። ከዛ በእግዚአብሔር ቃል ይኸውልህ እኔ የፈለኩት እዚህ ጋር ሐሳቧ ምን የምትለው መሰለህ? የቅድሙን የተናገረውን እናንብቡ። ከዛ ትወያያላችሁ። የሱ ፍርድ ምን ይደንቅ የሚለውን ነው እኔ እዚህ ጋር ላይ የፈለኩት። እንጨርሰው ጽሑፉን እንጨርሰውና ከዛ ትወያያላችሁ። እሺ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም ይህች ናት። እሺ በተጠራም ጊዜ የሰማያት ጽናታቸው የምድር ግዘፍ እስከ ሲኦል መሰረት ድረስ ይናወጣል። ማስም በተጠራ ጊዜ የማን ስም በተጠራ ጊዜ ቢኒ? የሰማያት ጽናት ግዝፈታቸው እስከ ሲኦል ይናወጣል። በተጠራም ጊዜ የሰሟት በተጠራም ይኸው ስም ይችናት ካለ በኋላ እቺ ስም ይችናት እኮ አለን አይደል? የማን ስም ናት እቺ? ከላይ እኮ ስለ ስሟ እየነገረን እኮ ነው አይደል የመጣው። ነፍስ የጸናች የክብርት እመቤታችን ስም ይህች ናት። ኦኬ እሺ ቀጥል። በተጠራም ጊዜ የማን ስም ሲጠራ? ጉድ የመብርሃን ስም በተጠራ ጊዜ እሺ ምን ይሆናል? የሰማይ ጽናታቸው የምድር ግዝፈታቸው እስከ ሲኦል መሰረት ድረስ ይናወጣል። ቅጠል ነፋስ ባናወጠው ጊዜ እንዲረግፍ የመላእክት ክንፋቸው በመደንገጥ ልርገፍ ይላል ስሟ ሲጠራ። የገብርኤል ክንፍ አስቧል ሊረግፍ ማለት ነው። እሺ የሚካኤል ክንፍ እንደዛ። እሺ ይህ ስም የማርያም ስም ማለት ነው። በተጠራ ጊዜ የፍጡራን መደንገጥ ይቅርና ፍጡር የተባሉት ከዚህ በላይ የተጠቀሱት ናቸው። እነዚህ የፍጡራን መደንገጥ ይቅርና የሁሉ ስልጣን በእጁ የያዘ የልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጸ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን መፍረድ ይተዋል ይላል። ልክ የሷ ስም ሲጠራ እንኳን ፍጡራን ጌታ ራሱ ፍርዱን ይተዋል የሷ ስም ከተጠራ እያለ ነው ያለው። እናቱ አይደለች እንዴ? እንኳን ለእናቱና የቅዱሳንም ጸሎት ይሰማል እኮ እግዚአብሔር። ንባቡ ላይ ከተስማማ ከዛ ከቢኒ ጋር ትወያያላችሁ። እሱ ቆይ እናቱ ስለሆነች ነው የሚለውን ከቃሉ ላይ ታሳየዋል። ከዛ ይሄው እምነቴ ነው ብዬ ነው እምነቴን እየገለጽኩ ልሄድ ብዬ ነው። እሺ ከእምነትን ከእግዚአብሔር ማምነውን እሺ ታሳየዋለህ። ይሄው ከዛ እንደኔ ያላችሁ እስኪ አንብቡ። ቢኒ አንብበው እስቲ። ከፍ አድርገህ ድምፅን በውስጥ ለምን ትላለህ? ከፍ አድርገህ አንብበው። እየታየህ ነው እያነበብክ ስለሆነ ከፍ አድርገህ ድምፅን አንብበው። እንደኔ የሆነ ጥቃቅ ነው የምታየኝ ብዙ እንደኔ ያላችሁ ኃጢአት አንብበው ወንድሜ አንብበው አንብበለት በቃ እሺ። እንደናንተ እንደኔ ብዬ ስለማላነበው እንደናንተ ብዬ ላንብበው። እንደናንተ ያላችሁ ኃጢያን ወንድሞች ሆይ እንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን አንሻ። 16ቱ ሕግጋት እንግዲህ ያዝልኝ የትኛው እንደሆነ በኋላ ትዘረዘርልኛለህ ብራዘር። እርሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ የቃል ኪዳን እመቤት እሷን ሰጥቶናልና፣ ስለዚህ ነገር የእመቤታችሁ የእናታችሁ የማርያምን ባሮች ለመሆን ፈጽመን እንሽቀዳደም ብዬ እነግራችኋለሁ።
ኦኬ ይህችውም እመቤታችን ናት ከንጉሥ ልጇ ጎን በፈሰሰው ልብ በል እዚህ ጋር ወንድምነት ቆይ አንዴ እዚህ ጋር ምንድነው ያለው ጻድቅ ሰው ሳይሆን ይሄንን መጽሐፍ የጻፈው ጻድቅ ሰው ሳይሆን ኃጢአተኛ ሰው ነው ማለት ከእግዚአብሔር ሐሳብ የራቀ እሱ ከእግዚአብሔር ሐሳብ ርቆ ትውልዱን ከእግዚአብሔር ሐሳብ ለማራቅ ወንድሞቼ ሆይ ስሙኝ ብሎ ይለንና እንደኔ ያላችሁ ኃጣን ወንድሞቼ ሆይ ስሙኝ ነው ያለው እሱ ኃጢአተኛ ሰው ነው ማለት ነው ስለዚህ እነዚህ መጽሐፍ በመንፈስ ቅዱስ የተመሩ ቅዱሳት ሰዎች የጻፉት መጽሐፍት አይደለም የኃጢአተኛ ሰው ምክር ነው ኃጢአተኛ የሚመክረው ምክር ነው የመከረን ልምከራችሁ ስሙን አለና ከዛ ከእግዚአብሔር ራቁ ወደ ሰው ተጠጉ በእግዚአብሔር አትታመኑ በፍጡር ታመኑ ብሎ አለን ማለት ነው እና ቀጥል አብራ yes ትክክል እሺ የቹም እሺ የቱ ጋር ነን እሺ የቹም እመቤታችን ናት ከንጉሥ ልጇ ጎን በፈሰሰው ደሟ እኛን ንጹሃን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን ፍጹምነት መርታ በእውነት ታደርሰን በኃጢአት ያደፈውን ከኃጢአት ታነጻዋለችና ወደ መንግስተ ሰማያት ታደርሰዋለችና ይለናል ቢኒ እሺ አይ ጎበዝ ነው ጥሩ ነው ሊቃውንትን ጠይቃለሁ ይሄንን ጥሩ ነው ምኑ ነው ጥሩነቱ 16ቱ ቆይ ከዛ ከላይ እንጀምር እስቲ 16ቱ ህግጋቶች የትኞቹ ናቸው እንደው አይ ይሄኛው ቆይ ግልጽ ስላልሆነልኝ መጠየቅ ያለብኝ ስለዚህ እዚህ ላይ ማውራት አትፈልግም ነው አይ ቆይ ቅድም እምነቴ ነው ሲላል ነበር ቆይ ኖ በመሃል የተረዳሁት አለ እምነቴን እየገለጽኩ ቢሄድም በመሃል የተረዳሁት አለ የራሴ አክሴፕት ያደረኩን ነገር ያንን ደግሞ ምንድነው በራሴ እዚህ ጋር ዲፌንድ ማድረግ ስለማልችል ጠይቃለሁ እናወራበታለን እሺ ሌላ ሐሳብ ካላችሁ እንቀጥል ቢኒ ወይ በቃ አንተ አሁን ዲፌንድ ለማድረግ እየሞከርክ ያለው ዲፌንድ መደረግ የማይችል ነገር ነው ባይዘው ምንድነው ዲፌንድ መደረግ የማይችል አረኩ እንዴ አይ ገብቶኛል አንተ አሁን ሄደ ሊቃውንትን ጠይቃለሁ ምናምን እያልክ ነው ችግር የለውም ሄድና ጠይቃቸው መልስ የሚሰጡህን ይዘናና መልሱ ይሄ ነው ብለ ነገረን ነገር ግን እኔ አንድ ነገር እውነቱን ነገር አለኝ እነኚህ ሁሉ መጽሐፍቶች የባለጌ ልጆች ናቸው የመጽሐፍ ቅዱስ ልጆች አይደሉም ግድ የለም አንተም ስድብ ኃጢአት ስለሆነ ባትጠቀመው ቃሉን ጥሩ ነው ኖ ስድብ አይደለም ቢኒ ቶ እነኚህ ግድ የለም ቆይ ልንገር ቆይ ቢኒ አንድ ጊዜ እነኚህ ልጆች ሐሳባቸው እነኚህ ልጆች ተብለው ከመጽሐፍ ቅዱስ ጋር የመጽሐፍ ቅዱስ ልጆች መባል ራሱ የለባቸውም ሲጀመር ሐሳባቸው አባት ተብሎ ከተነገረለት ከመጽሐፍ ቅዱስ ጋር ምንም አይነት ዝምድና የሌላቸው ኢየሱስን የሚያሳንሱ ፍጥሯንን የሚያነግሱ መጽሐፍቶች ናቸው እኔ ቢኒ እንዲሁ ስሰማ ወጣትም ነገርነ አምልጥ ብራዘር ገና በቃ ኦኬ በጣም ጥሩ አምልጥ ሐሳብ መስጠት ይቻላል ጊዜ ያለ አምልጥ ሐሳብ መስጠት ይቻላል ምኑን አሁን ሐሳብ ትሰጣለህ እዚህ መጽሐፍ ላይ ቢኒ አይ ላልከኝ ሐሳብ የተወሰነ ሐሳብ አንተ እኮ አሁን ሄደህ እንትን ማድረግ ብቻ ነው ያለብህ በቃ አሁን አንተ ሄደህ አይ ነው ይኸውልህ አይ አንተ ሐሳብ ስጠኝ ተቀበልኩ ምክርህን አመሰግናለሁ ነገር ግን እዚህ ያነሳው ሐሳብ ላይ ግን የተወሰነ ሐሳብ ብሰጥ ደግሞ ደስ ይለኛል ከሐሳቡ በፊት ማለት ነው አይታችሁ ሲጨርሱ ምን ልፈልግ ነው ሶሪ ቢኒ አንዴ ይቅርታ ሰው ይሰማል ድምጼ ቢኒ ትሰጣለህ ሐሳብ ትሰጣለህ ግን ቅድም የሆነ ነገር የተናገርከው ነገር አለና እሱ ላይ ብታወሩ ደስ ይለኛል ከቢኒ ጋር ምን ብለሃል ቅድም ለምሳሌ አንድ ሰው ጠንቋይ ቢያመልክ በማርያምን ለምኖ መዳን ይችላል
ብለህ ተናግረህ ነበር። ይሄን ተናግረሃል አንተ። ትክክል ነኝ? በምልጃዋ ነው ያልኩት ወዳጄ፣ ሰምተኸኝ ከሆነ ዋው፣ በምልጃዋ ነው ያልከው። ልክ ነህ እኮ። ምንድን ነው ያልከው? ጣዖት እያመለከ ቢኖር እግዚአብሔርን ያምን ነበር። ከዛ ጣዖት እያመለከ ቢኖር፣ ሴት እየደፈረ ቢኖር፣ ቢገድል በማርያም ምልጃ ይድናል ብለህ ነበር። ትክክል ነው። ተጸጽቶ አማልጂኝ ብሎ ከጸለየ ታስታርቀዋለች በምልጃዋ። ያው ንስሐ ገብቶ ኃጢአቱን ተናዞ ስጋ ወደሙን ተቀብሎ ይገባል። አይ እሱማ በማርያም አይደለማ ሚድ ነው። ንስሐ ገብቶ ካልከኝማ በክርስቶስ ደም ነው የሚታጠበው። ንስሐ ከገባ ንስሐ ገባ፣ በክርስቶስ ደም ነው ኃጢአት እኮ። እሷ ምንድነው እሷ እመቤታችን እዛ ጋር የምታረግለት ከኃጢአቱ ነው የምታላቅቀው ማለት እሷን ሲማጸናት የነበረው ምናልባት እርኩንስ መንፈስ፣ አጋንንት የመሳሰሉት ሊርቁለት ይችላሉ። ምክንያቱም አይደለም ለአሁን ለተናገርከው በእሷ ልመና ከርኩስ መንፈስ ይወጣል ወይ ደግሞ ያለበት ይሄ ትክክል ያልሆነው ልምምድ ይወጣል ላልከው መጽሐፍ ቅዱስ ማስረጃ ሰጠንሽ። ለዚህ እምነት እንኳን ማለት ነው ብኔ ይቀጥል። ለዚህ እምነት ከእግዚአብሔር ቃል ማስረጃ ይስጠን። የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለች የሚለውን ነው የምሰጠው። እሺ፣ የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለች። ሹር በማርያም ጸሎት አንተ ትገባለህ ነው። አሁን ይሄንን ሐሳብ ስታነሳው ምን እያልከኝ ነው? ስለ በእሷ ጸሎት ካለብን እስራት ልንፈታ እንችላለን። ነገር ግን የጌታን የማዳኑን ስራ ማለትም ስጋው ደሙን ሳንቀበል እዛ ሳንገባ ፈጽሞ ወደ መንግስተ ሰማያት የምንገባ አይመስለኝም። እንደኔ የኔ ሐሳብ ነው። እዚህ ጋር እኮ ህግጋቱ የፈለገ ነገር ብትጥስ ችግር የለውም እኮ ያለ ነው። እርሷ ስሟን ቀጠራ ያለፈ ታሪክ፣ እሱ እኮ ያለፈ ታሪክ ነው። ተሳል ያለፈ ታሪክ ነው። ስሟን ቀጠራ በንስሐ እንድትመለስ ግን እንደዛ እስቲ እሱን እጠይቃለሁ አልኩ። ስሟን ስትጠራ አሁንም ዞራችሁ ወደዛ ነው አሁንም ዞራችሁ ወደዛው ነው የምታመጡኝ። እሱን ጠይቃለሁ። ወይኔ ቢኒ ግን በጣም በእውነት ማለት ተበልተሃል ኢነሴንስ። ጠይቅሽ ሂድ በደንብ ጠይቃቸው። መጽሐፉን ይዘህ ሄደህ ጠይቃቸው። ግን አሁንም ቢሆን አሁን አንተ እምነቴ ነው ብለሃል አይደል? አንድ ያመንከው ነገር አለ። እኔ የምለው ኢሳይያስ 56:5 ላይ እሺ፣ ምናልባት ከመጽሐፍ ቅዱስ እንኳን ማለት ነው ጌታ ኢየሱስ ክርስቶስ ለቅዱሳን ቃል ገብቶላቸዋል አይደለ? ምን ብሎ ቃል ገባላቸው? እስቲ ኢሳይያስ 56:5 ላይ ለቅዱሳን ቃል ገባላቸው። አንብቡ እስኪ። ምናልባት በትንሹ የማይጠፋ ስም ሰጣችኋለሁ ይላል። የማይጠፋ ስም ሰጣችኋለሁ በቤቴና በቅጥሬ ውስጥ ለዘላለም የሚሆን የመታሰቢያ ስም ሰጣችኋለሁ ብሏቸዋል አይደለ? ያው የማይጠፋ ስም። በጣም ጥሩ። ቅዱሳንን ለዘላለም የሚያስባቸው ማን ነው? ምንድነው? አሁን ሐሳብን ንገረውና ክፍሉን አውጥታችሁ መንበብ አለባችሁ። ክፍሉ ተወጥቶ መነበብ አለበት። ምን ልትለን ፈልገህ ነው? አይ ሐሳቤ ምን ለማለት ፈልጌ መሰለ፣ እነዛን ቅዱሳን ማን እንዲያስባቸው ነው እግዚአብሔር በቤቱ ለዘላለም መታሰቢያ የሆነ ስም የሚሰጣቸው? አሁን እነዛ ቅዱሳን እሺ አንተ ኃጢአትን ያጥቡላ አላልኩም። እኔ እንደ መጽሐፍ ቅዱሱ ቃል በኦርቶዶክስ ካልከኛ አሁን እነሱ ሁሌ ከአንድ እስከ 30 አሁን ከጠየቀኝ ይታሰባሉ ቅዱሳን ከአንድ እስከ 30። በፕሮቴስታንት ግን አንድ ቅዱስ አይታሰብም። ቢኒ አንዴ ላንብብላችሁ፣ ክፍሉን ላንብብላችሁ። እሺ አንብቡ። እና ቅድም የጻድቅ ሰው ጸሎት ያልከውም ላይ ደግሞ መወራት አለ። እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧልና ፍርድን ጠብቁ ጽድቅንም አድርጉ። ይህን የሚያደርግ ሰው ይህንንም የሚይዝ ሰው ልጅ እንዳያረክሰው ሰንበትንም የሚጠብቅ እጁንም ክፋት ከማድረግ የሚጠብቅ ብፁዕ ነው።
ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጃንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስ ስለሚያሰኙኝም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ ይላል። አሁን እዚህ ክፍል ላይ ምጻተኛ ጃንደረባ የተባሉት እነማን ናቸው? ማን ነው ጃንደረባስ በእናንተ ቤት? ማን ነው ምጻተኛስ በእናንተ ቤት? ማናት? ማርያም ናት ጃንደረባ? ሚካኤል ነው ጃንደረባ? ምጻተኛ ተክለ ሃይማኖት ነው? ጃንደረባ የትኛውም ቅዱስ ነው። ቆይ አሁን ሐሳቡን ነው ከቢኒ ጋር ታወራላችሁ። ከቢኒ ጋር ስለሆነ እዚህ ክፍል ላይ በደንብ ስለነማን ነው የሚያወራው የሚለውን ኢሳይያስ በዛ ዘመን ስለማን ተናገረ የሚለውን አውሩበት። አለ ቢናይ ቀጥሎ፣ ከአንተ ጋር ቀጥሎ። ቆይ አንዴ ጊቭ ሚ 5 minutes ቀጥሎ ትንሽ። እሺ ላንብብልህና አልጠይቅህ። ምጻተኛ ማለት ምን ማለት ነው ቢኒ? ነበርኩ እንዴ? ምጻተኛ ማለት አመፀኛ መሰለኝ። ማን ነው ታዲያ አመፀኛ? አቦ ነው? ማርያም ናት? እኔ እንጃ። አይ ቃሉን ነው ያልኩ። ካልተሳሳኩ ብያለሁ። ከተሳሳኩ ማርም። ጃንደረባ የሚለው ግን ቆይ አንጨርሱ አንዱ። ምጻተኛ ማለት አመፀኛ ማለት አይደለም። ለምሳሌ ተሰዶ በአንድ አካባቢ የሚኖር ሰው ምን ማለት መሰለህ? ከአንዱ አካባቢ ጸጉረ ልውጥ እንደማለት ጸጉረ ልውጥ ነው የሚባለው። ከአንድ አካባቢ ወደ ሌላ አካባቢ ሰፍሮ የሚኖር ማለት ነው። ጸጉረ ልውጥ ስደተኛ። ከሆነ ቦታ መጥቶ ወደ ቦታ ላይ ሰፍሮ የሚኖር ማለት ነው። ወደ እግዚአብሔር የተጠጋ ምጻተኛ ይላል። እሺ እነዚህ አሁን ለነዚህ ነው አሁን በቅጥር እያለ ያለውና አሁን ከናንተ ቅዱሳኖች ማን ነው ምጻተኛ? በጣም ጥሩ ሐሳብ። ከኛ ለምሳሌ ተክልያ አለ፣ አቡነ አረጋዊ አለ፣ ተክለ ሃይማኖት አለ፣ ስንት ቅዱሳን አሉ። አቡነ ሐራ አሉ። ማን ነው ጥያቄ? እኔ ማን ነው ቅዱሳናችሁ አልኩ። ከነሱ ምጻተኛችሁ ማን ነው? አልገባኝም ጥያቄ ጭራሽ። አሁን እነዚህ በቅጥር የተባሉት ለምጻተኞቹ ነው እያለ ስለሆነ ለጃንደረቦቹ ነው ወዳጅ። ምጻተኛና ጃንደረባ ይላል እኮ። ጃንደረባ ማለት ምን ማለት ነው እኮ? ወደሱ መጣለሁ። ይሄኛውን እንጨርስና ከዛ ጃንደረባ ኖ እስኪ ጨርሰው ክፍሉን። እዛ የማይጠፋ ስም እሰጣቸዋለሁ ከማለቱ በፊት ያለው አንብቦ እስቲ። ምጻተኛ ይሄው እኮ ወደ እግዚአብሔር የተጠጋ ምጻተኛ። እሺ ከዛስ ቀጥላ። እግዚአብሔር በእርግጥ ከሕዝቡ ይለየኛል አይበል፣ ጃንደረባም እኔ ደረቅ ዛፍ ነኝ አይበል ይላል። እየተናገረ ያለው ጃንደረባ። በጣም ጥሩ። ቆይ ጃንደረባ እኔ ደረቅ ዛፍ ነኝ አይበል ሲል እግዚአብሔርን ብሎ ሁሉን ነገር ትቶ ቤተሰብ ወገን ምን ሳይል ትቶ ፈጣሪውን የተከተለውን ነው አይደለ? ምጻተኛ የሚለው አይደለም። በብሉይ ኪዳን አሁን እሱ ጋር መጣለው አልኩ እኮ አመጣለሁ። ግን ምጻተኛ የሚለውን ጨርስና ከዛ ይሄኛው ስለ ምጻተኞችና ስለ ጃንደረቦች ነው እያወራ ያለው። ቃል ኪዳንን ለዘላለም ስም ማን ነው ምጻተኛ በእናንተ ቤተ እምነት? ለምሳሌ ከ1 እስከ 30 ከተሰየሙት መካከል መላእክቶች አሉ አይደል? ጃንደረባ ከሚለው ውስጥ ነው የሚመደቡት ወይስ ምጻተኛ ከሚለው ውስጥ ነው የሚመደቡት? እነሱ የራሳቸው አላቸው። ምንድነው የራሳቸው የሚታሰቡበት የራሱ የሆነ ምክንያት አለው። ምንድነው ምክንያቱ? እንጂ እኮ
ምንድነው ምክንያቱ? በጣም ጥሩ ምንድነው ምክንያቱ ንገረን። በነገራችን ላይ አንድ ቃል ላሳይ። በብሉይ ኪዳን ጃንደረባ ማለት ወደ እግዚአብሔር ጉባኤ ማይገባ ማለት ነው። እሺ በአዲስ ኪዳን ትርጓሜውና በብሉይ ኪዳን ትርጓሜው በጣም የተለያየ ነው። ለምሳሌ ሐዋርያ ሥራ መጽሐፍ ምዕራፍ 8 ላይ ኢትዮጵያውያን ጃንደረባ እናገኘዋለን። በብሉይ ኪዳን ለምሳሌ ጃንደረባ ምን አይነት እንደሆነ ላሳያችሁ። ዘሌዋውያን መጽሐፍ ምዕራፍ 21 ቁጥር 20 ላይ ጎባጣ ወይም ከታች ፖስት አድርጉለት ድንክ ማንኛውም አይነት የአይን እከክ ያለበት የሚያዥ ቁስል ወይም እከክ ያለበት ወይም ጃንደረባ አይቅረብ ይላል። አይቅረብ ይላል። ለዛ እኮ ነው ኢሳይያስ በ56 ላይ ስለነዚህ ሰዎች እየተናገረ ያለው እንጂ እናንተ ቅዱሳን ብላችሁ ስለሾማችሁ ሰዎች የሚያወራ አይደለም። የሚያወራ አይደለም በጭራሽ ማለት ነው። ሚዩት ነሽ ቢኒ። ወይ እሺ እናንተ ከ1 እስከ 30 ቀን ሰይማችሁ ለምታከብሯቸው ቅዱሳን ብላችሁ መላእክቶችንም ይሁን ፍጡራን ሰይማችሁ ለምታከብሯቸው ሰዎች ወይም መላእክቶች የሚጠቀስ ክፍል አይደለም። ጃንደረባ ምንድነው? ይኸው እኮ አነበብኩልህ እኮ ወደ እግዚአብሔር ጉባኤ አይገቡም። መልሱ እኮ በነገራችን ላይ ይኸውልህ፣ በነገራችን ላይ የትም ቦታ መሄድ አይጠበቅብህም። እዚሁ ምዕራፍ እዚሁ ቁጥር ላይ መልሱ አለልህ ስለ ጃንደረባ በግልጽ የሚያብራራው። ለምን ሌላ ቦታ መሄድ አስፈለገ? ቁጥሩን ምዕራፍ ስታነብ እኮ በደንብ ይገባሃል። ለምሳሌ ምንድነው የሚለው? ከቁጥር 3 ጀምረህ እስኪ አንብበው፣ በግልጽ እናገኘዋለን። ጃንደረባ ምንድነው እኮ ነገር ምንድነው ጃንደረባ? ጃንደረባ ማለት መናኝ፣ በቃ ፈጣሪውን ተከትሎ ይወጣ ማለት ነው። ፈጣሪውን ብሎ ቤተሰብ፣ ሀብት፣ ንብረት ምንም ሳይል ቅዱስ የሆነ ፈጣሪውን የተከተለ ሰው ማለት ነው። በቃ ወዳጄ በየትኛው ትርጓሜ? አሁን አንብበው፣ እዛው ላይ አንብበው ምን እንደሚል አንብበው እዛው ላይ። ወደ እግዚአብሔር የተጠጋ መጻተኛ እግዚአብሔር በእርግጥ ከህዝቡ ይለየኛል አይበል፣ ጃንደረባም እኔ ደረቅ ዛፍ ነኝ አይበል ይላል። ምን ለማለት ፈልጎ ነው ደረቅ ዛፍ ነኝ አይበል ሲል? እኮ ነገር ምን ማለት ነው? ደረቅ ዛፍ ፍሬን አያፈራም አይደለ? ምን ማለት ነው? ጃንደረባም ደግሞ ያው ሚስት የለውም፣ ቤተሰብ የለውም፣ እኔ ሌላ ፍሬ የለኝም፣ ምትክ የለኝም፣ ምትክ አልባ ነኝ እንዳይል። አዎ ለምን መሰለ ደረቅ ዛፍ የተባለው ወደ የተለዩት የክርስቶስን ፍቅር አስበው ነው አይደለም? አሳየን ከእግዚአብሔር ቃል አይደለም በጭራሽ። በብሉይ ኪዳን አልኩ እኮ በብሉይ ኪዳን የተገለሉ ነበሩ እኮ አልኩ። ወደ ጉባኤ እንኳን አይገቡም ነበር አልኩ። ወደ እግዚአብሔር ጉባኤ እንኳን እንዳይገቡ የተከለከሉ። ለዛ እኮ ነው ቅድም አላነበብኩልህም? እንደዛ ከሆነ ቀጥሎ ያለውን አንብበው። ይሄው እኮ አነበብኩልህ። እኔ አሁን ለተናገርኩት ማስረጃ ልስጥህ። ዘሌዋውያን መጽሐፍ ቆይ እዚሁ ላይ ቀጥል። አንተሽ እኔ አነበብኩልህ ከዛ አንተ ማስረጃ ስለኝ እስቲ እንትን እንደው በትልቁ ሆነ እያሳየኝ ቢሆን ደስ ይለኛል። እኔ በስልኬ ላይ ስለሆነ አኔ ጀበቀ ፖስት ያደርጉላል፣ ከታች ፖስት ያደርጉላል። ችግር የለም። አይ ቪዲዮ አብርተህ ያዩት ቢሆን ከታች ፖስት ያደርጉላል። አንብብ ብለኝም አትላም እንደገና ጃንደረባ መናኝ ወይም ክርስቶስን የተከተለ ቅዱስ ማለት ነው። ለዚህ ትርጉምክ ጥቅስ ስጠኝሽ። አሁን ለተናገርከው ትርጉምክ እግዚአብሔር ቃል ላይ ክፍሉ እያብራራው እኔም ለምን እሰጥሃለሁ? ክፍሉ እያብራራው ቁጥር ስንት ላይ ነው እንደዛ የሚለው? ከሁለት ጀምር አንብበው፣ በደንብ እንረዳዋለን ሐሳቡን። ሰንበትን ሳያረክስ የሚያከብር ክፉን ከማድረግ እጁን የሚሰበስብ የሚገታ እነዚህን የሚፈጽም ሰው የተባረከ ነው። ወደ እግዚአብሔር የተጠጋ መጻተኛ እግዚአብሔርን በእርግጥ ከህዝቡ ይለየኛል አይበል፣ ጃንደረባም እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር እንዲህ ይላል፣ ሰንበቶቼን ለሚያከብሩ ጃንደረቦች፣ ደስ የሚያሰኘኝን ለሚመርጡ፣ ቃል ኪዳኔን ለሚጠብቁ፣ በቤተ መቅደስና በቅጥሮቼ ውስጥ ከወንዶችና ከሴቶች ልጆች የበለጠ መታሰቢያና ስም እሰጣቸዋለሁ፣ ለዘላለምም የማይጠፋ ስም እሰጣቸዋለሁ። ይኸው አነበብኩልህ። ምን ለሚያረጉ ጃንደረቦች?
ሰንበቴን ስለሚጠብቁ ቃል ኪዳኑን የገባላቸው እኮ ለጃንደረቦቹ ነው። ሰንበቴን ስለሚጠብቁ ያለውማ ለህዝቡ ነው። እሺ ዞሮ ዞሮ አሁን እነዚህ ጃንደረቦች የተባሉት እኮ ይኸውልህ እኮ አነበብኩልህ። ምን አልኩ መሰለህ? ቃል ኪዳን የተሰጣቸው ጃንደረቦቹ ናቸው። ይኸው ስማኝ፣ እግዚአብሔር እንዲህ ይላል። ቃል ኪዳን ተቀባዮቹ እሺ ማን ነው? ለምንድን ነው የማሰማው ወዳጅ? ሰንበቶችን ለሚያከብሩ ጃንደረቦች ይላል አይደል? ቁጥር 4 ላይ እሺ ሰንበትን ለሚያከብሩ ጃንደረቦች ነው እየተናገረ ያለው። ታዲያ የትኛው ጃንደረባ ነው? ተክለ ሃይማኖት ነው? አቦ ነው? የትኛው ነው ሰንበትን የሚያከብረው? ጃንደረባስ ነው ወይ? አይደለም። ሁሉም ሰንበት ለአቦ የተሰጠው ሁሉም ያከብራል። ለተክለ ሃይማኖት የት ነው ሰንበት የተሰጠው? ማን ሰጠው ለተክለ ሃይማኖት ሰንበት? ስለናንተ የሚያወራ አይደለም። ከብሮ ያስከብሩ የለን እስከ ዛሬ ድረስ እኛ የምናከብረው እኮ እነሱ ማን አክብራለው? ለተክለ ሃይማኖት ማን አክብራለው? ጃንደረባስ ነው ወይ ተክለ ሃይማኖት? ጃንደረባስ ነው እንዴ ተክለ ሃይማኖት? ሰንበት ደግሞ ለተክለ ሃይማኖት ለኢትዮጵያዊ ሰንበትን ማን አክብር ብሎ ሰጠው? አንተ እኮ ኢትዮጵያዊ እኮ ነው። አሕዛብ ሰንበት አክብር ተብሎ አልታዘዘም። እኛ በክርስቶስ ኢየሱስ ነው ሰንበት ይሆነልን። ኢየሱስ ነው ሰንበታችን። እኛ በክርስቶስ አዲስ የተፈጠርን ክርስቲያኖች ነን ወንድሜ። እኮ ለኛ የተሰጠ የቀን ሰንበት የለም እያልኩ ነው። አዲስ ክርስቲያኖች ነን የተፈጠርን ካልክ ሰንበታችን ኢየሱስ ነው። ኢየሱስ እኮ ነው የኛ ሰንበት። አዎ የኛ ሰንበት ኢየሱስ ከሆነ ቀን ስለማክበር ነው ያገኘነው። ደግሞ ወዳጅ ወደ ሌላ ይሄ ቀን ስለማክበር ነው እየተናገረ ያለው። ቀን ሰንበት ማለት ቅዳሜን ስለማክበር ነው እየተናገረ ያለው። ቅዳሜን ስለማክበር ነው እየተናገረ ያለው። ስለዚህ የአዲስ ኪዳን ሰንበታችን ቆይ የአዲስ ኪዳን ሰንበታችን ደግሞ ኢየሱስ ነው። ኢየሱስን እንድናከብር ደግሞ አይልማ ክፍሉ አይልም። በግድ ጠምዝዘው ኢሳይያስ ያልተናገረውን ልትለው የምታስሞክር ከሆነ እሱ አንተ እሻውን ለምሳሌ አንተ ለብሉይ ኪዳን ይላል። አንተ ለዘላለም እኮ ነው የሚለው። ለዘላለም እኮ ነው የሚለው። እሺ ባንተ ወጥመድ ልጣለሽ ችግር የለውም። ሰንበት አክብሮ የተባለው ኢየሱስ ነው ብላል። አንተ ኢየሱስን አታከብረው? በደንብ ነው እንጂ ማከብረው። ቢኒ የሚባል ታቦት አለ። አሁን ኢየሱስን ስላከበርከው አንተ ቢኒ የሚባል ታቦት ቤተክርስቲያን ተቀርጾላ ኢየሱስን ስላከበርክ በጣም ጥሩ። ለኢየሱስ ክርስቶስ ተቀርጾልሃል ወይ? በጣም ጥሩ ሳይሆን ተቀርጾልሃል ወይ? አንተ እኔ ተጋድሎ ይቀረኛል። ብጋደል እንዴት አይቀረጽልኛል? ላከበራችሁና ለተጋደላችሁ አይልም። አየህ የእግዚአብሔር ቃል ላይ ሐሳባችሁን እየጨመራችሁ የጃንደረባ ትርጉሙ ጃንደረባ ተጋድሎን የሚፈጽም በክርስቶስ ፍቅር የመነነ አሳየኝ። ለዛ ነው ጥቅስ ስጠኛሽ። አሁን ለንግግር ጥቅስ ስጠኝ። እግዚአብሔር ቃል እምነትን በእግዚአብሔር ቃል እምነትን በእግዚአብሔር ቃል ሌላ ደግሞ ሌላ ማለት ነው ትለዋለህ አይደል? አይገባችሁም አንተ አረቢ። እሺ አይ ከታች ለኮሜንት ነው። ጃንደረባ ማለት ስልብ ማለት ነው ይልሃል። ግን እና በዛ ደረጃ አይደላችሁም እናንተ። አሁን እሱ መጽሐፍ ቅዱስ ስለሚያነብ ነው ፔንቴ ነው ከታች ኮሜንት የጻፈው። እሺ ቅድም የጻድቅ ሰው ጸሎት በስራው ኃይል ስለሚያደርግ በማርያም ጸሎት ሰው ብገልም ብደፍርም ጣዖት ባመልክም ታድነኛለች በልመናዋ በምልጃዋ ብለሃል። ለዚህ መጽሐፍ ቅዱስ አይጠቅስታል። መጽሐፍ ቅዱስ ለዛውም 66ቱ በስንት ዓመተ ምህረት ነው ተጽፎ ያለቀው? አይ ማስረጃ አስተን ከ81 ውስጥ ችግር የለውም። እኔ በህይወቴ ካየሁት እኮ የኔ እምነት ነው ሲጀመር እምነት ነው። በቃ ያንተ ህይወትማ ለአንተ ነው። እኛ የእግዚአብሔር ቃል ነው እያወራን ያለነው። ያንተ ህይወት ለአንተ ነው። እኔ ማርያም ታርግልህ፣ በማርያም ስም ፋጢ ታርግልህ። ምን በምን አውቃለሁ? እምነት ቆይ አንድ ጊዜ ቢኒ ብሩኬ፣ እምነት ከየት ነው የሚመጣው? ቆይ ብሩኬ መስማት። እሺ መስማት በምንድን ነው? እምነት ከየት ነው የሚመጣው ስልክ ከመስማት አልከኝ። መስማት በምንድን ነው?
መስማት ከምንድን ነው ማለት? እምነት ከመስማት ነው አልክ አይደል? በጣም ጥሩ። መስማት ከምንድን ነው መጽሐፍ የሚናገረው? ጥሩ ነው የጠቀስከው፣ ልክ ነው። እምነት ከመስማት ነው። መስማት ግን በምንድን ነው የሚለን የእግዚአብሔር ቃል? ለምን አልከኝ? መስማት በጆሮ ብርኬ ምን እናድርግ ቢዜ ችግሩ እሺ እምነት ከመስማት ነው። እሺ ቢኔ ትክክል ነህ። መስማትም በእግዚአብሔር ቃል ነው። ስለዚህ አሁን ዝም ብለህ እምነቴ ነው ማለት አትችልም። በቃ ከእግዚአብሔር ቃል ማሳየት አለብህ። የቱ ጋር ተጻፈ ብሩክ ብሎ ሲጠይቅህ የቱ ጋር እንደተጻፈ እንድታሳየው ነው። አሁን እዚህ ቦታ ተጽፏል ብለህ አሳየው። በቃ አይ ቅዱሳን ከምን አንግል እናንተ ጋር ይከበራሉ ሲለኝ ከዚህ ዘላለም መታሰቢያቸውን እናረጋለን። ቆይ ቢኔ ይሄ እምነቴ ነው በቃ እኮ አልክ። እምነትህ ከየት ነው የመጣው ነው ጥያቄው። የትኛው? የማርያም ምልጃ እምነቴ ነው በቃ አለቀ። 4 ነጥብ። አንተ የፈለግከውን አድርገህ በማርያም ምልጃ ኦኬ መንግስተ ሰማያት እንደምትገባ የሚያሳይ የእግዚአብሔር ቃል አምጣን የተባልከው ይሄ እምነቴ ነው በቃ አይደለም። ያለበለዚያ እምነትህ በጣም ጥሩ እምነትህ በእግዚአብሔር ቃል የተመሰረተ ስለማይሆን አሁን ያንን እምነትን የሚያጸናልህ መጽሐፍ ቅዱስ ቃል ስጠኝ። የቱ ጋር ሄደን እናንብብ? የጻድቅ ሰው ጸሎት እጅግ በስራዋ ኃይልን ታደርጋለች። እሺ አሁን የጻድቅ ሰው ጸሎት እጅግ በስራዋ ኃይልን ታደርጋለች ምን ላይ ነው የተጻፈው እሱ? እስቲ ይሄንን መጀመሪያ ይሄንን ንገረኝ። ምን ላይ ነው የተጻፈው? ቢኒ እና ወዴት እየሄድክ ነው? እና ተመለስ። ቢኒ ቢኒ ተመለስ። እኔ እሰጥሃለሁ በቃ ጥቅሱ እና ተመለስ። ኦኬ ወጣ። ቃሽ የለም ማለት ነው። ስለዚህ ወጣል። ቢኒ ካለ ተመልሰ ግባ። እሺ ሌላ ኦርቶዶክሳውያን ካላችሁ ግቡ። ዳኒ የምትተኛ ከሆነ ግን ሌትስ ነው የምትተኛ ከሆነ አሳውቀን።